እሺ አንደኛ ማን ጋር ነው? ብልጽግና ፓርቲ አንደኛ ተራ ቁጥሩን አውጥቷል። ሁለተኛ ማን ጋር ነው? ኢዜማ ሁለተኛ፣ ሶስተኛ አዴሃን። በዚህ ቅደም ተከተል መሰረት አጠቃላይ ቆይታችንን እናስኬዳለን ማለት ነው። ተከብራችሁ የፓርቲ ተወካዮች አጠቃላይ ቆይታችን የራሱ የሆነ ህግ አለው ማለት ነው። ህጎቹም አንደኛው ፖሊሲዎቻችሁን ወይም ሐሳባችሁን በንግግር ወይም በጽሁፍ ማቅረብ ይቻላል። ሁለተኛው በተሰጣችሁ በየምዕራፉ በሚሰጣችሁ ጊዜ ውስጥ በጥንቃቄ ጊዜውን መጠቀምና ባላችሁ ጊዜ ውስጥ ደግሞ ለሌሎች ባልደረቦቻችሁ ጊዜውን መስጠት ይቻላል። ሌላው ሐሳባችሁን ስታቀርቡ ለሌሎች ሰዎች እንዲሁም ለፓርቲዎች ክብርን በሚያሳይ መንገድ ማቅረብ ይጠበቅባችኋል። ሌላኛው ህጋችን በክርክር ወቅት ሐሳባችሁን ስታቀርቡ በማስረጃና መረጃ የተረጋገጠ ሐሳባችሁን ብታነሱልን መልካም ነው። እነዚህን ህጎች የምንተገብር ይሆናል በቆይታችን ማለት ነው። በቅደም ተከተሉ መሰረት አንድ ሰው በ6 ደቂቃ የመነሻ ሐሳብ ያቀርብልናል። 6 ደቂቃ አለውት። ዶክተር ኢብራሂም መጀመር ይችላሉ። መላው የሀገራችን ህዝቦች፣ ተፎካካሪ ፓርቲዎችና የሚዲያ አካላት እንኳን ለ7ኛው ሀገራዊና ክልላዊ ምርጫ በሰላም አደረሳችሁ። ፓርቲያችን ብልጽግና ባለፉት ዓመታት የተከተልነው አቅጣጫና የተመዘገቡ ውጤቶችን በማቅረብ ቀጣይም በምርጫው እንድንመረጥ በሚከተለው መልኩ ስኬቶቻችንና አቅጣጫዎቻችን አቀርባለሁ። ለስኬቶቻችን ማሳያ አንዱ በኢኮኖሚ ሪፎርም ያመጣነው ለውጥ ነው። ከለውጡ በፊት እዳ ያጎበጠውን እና አደገኛ የማክሮ ኢኮኖሚ አለመረጋጋት የገጠመውን ኢኮኖሚያችን በሀገር በቀል የኢኮኖሚ ማሻሻያዎች ወደ ተረጋጋ የእድገት ምዕራፍ አሸጋግረናል። የልማት አቅጣጫዎቻችን ከአንድ ዘርፍ መሪነት ወደ ብዝሃ ዘርፍ የኢኮኖሚ መሰረቶች ያሰፋን ሲሆን በክልላችንም ያሉንን ጸጋዎች በመለየት የእድገትና አሻጋሪ እቅድ አዘጋጅተን ብልጽግናን ለማረጋገጥ በትክክለኛው መንገድ ላይ እንገኛለን። ከስኬቶቻችን አኳያ በግብርናው ዘርፍ ተገቢውን ድጋፍ በማድረጋችን ምርታማነትን አሳድገናል። እንደ እርግማን ይቆጠር የነበረውን የማዕድን ሀብት ማልማት በመጀመራችን ዘርፉን እንዲያንሰራራ አድርገናል። የስራ ዕድልን በከፍተኛ ሁኔታ እንዲፈጠር አድርገናል። ነባር የቱሪስት መዳረሻዎችን ከማልማት ባሻገር አዳዲሶችን አልምተን የስራ ዕድል ፈጥረዋል፣ ገቢ ማስገኘት ጀምረዋል። ሌላው በትኩረት የሰራ ነው በኢኮኖሚው ተዋናዮች መካከል ጤናማ መስተጋብር እንዲኖር ማድረግ ነው። በአረንጓዴ አሻራ ባለፉት ዓመታት ህዝቡን አሳትፈን 10.5 ቢሊዮን ችግኝ ማልማት ችለናል። በአፈርና ውሃ ጥበቃ ስራዎች ህዝቡን በማሳተፍ ሰፊ ስራ ሰርተናል። በትልልቅ ከተሞች የጀመርነው የኮሪደር ልማት ከተሞች ለነዋሪዎቻቸው ምቹና ጽዱ እንዲሆን ማድረግ ችለናል። በትምህርት መሰረተ ልማት በርካታ ትምህርት ቤቶችን ገንብተን ህፃናት እንዲማሩበት ማድረግ ችለናል። ከዚህ በተጨማሪ ፓርቲያችን ለአምራች ዘርፉ በሰጠው ድጋፍ አመርቂ ውጤት አስመዝግበናል። በክልላችን ዋና የሰብል ምርቶች እንኳን ብንመለከት በ2013 119 ሚሊዮን ኩንታል የነበረውን በ2017 ወደ 184.8 ሚሊዮን ኩንታል ማሳደግ ችለናል። በኢትዮጵያ ታምርት ንቅናቄ የአምራች ኢንዱስትሪ ቁጥር አድጓል። ከማምረት ውጪ የነበሩ ፋብሪካዎች ምርት ማምረት ጀምረዋል። ተኪ ምርት በመጠንም በአይነትም አድጓል። ፋብሪካዎች ከነበሩበት 46% የማምረት አቅም ወደ 62.5 በመቶ ማሳደግ ችለናል። ከምርታማነት ስኬት በተጨማሪ ስራ ዕድል ፈጠራ በፓርቲያችን የርብርብ ማዕከል ሆኖ ሰፊ ስራ ሰርተናል። ክህሎት መር የስራ እድል ለመፍጠር አስፈላጊ ግብአቶችንና ስልጠናዎችን አመቻችተን ወጣቶችን አብቅተናል። ቀሪ ስራዎች ያሉብን ቢሆን እንኳን በክልላችን ባለፉት 5 ተከታታይ ዓመታት በሰራነው ስራ በየአመቱ 1 ሚሊዮን ለሚሆኑ ዜጎች የስራ ዕድል መፍጠር ችለናል። ከዚህ ተጨማሪ ፓርቲያችን ወጣቱን ከአዲሱ ዘመን ቴክኖሎጂ ጋር በማስተዋወቅ አገር ተረካቢነቱን ከወዲሁ እያረጋገጥን እንገኛለን። ፓርቲያችን ብልጽግና በተግባሮቹ ሁሉ ፍትሃዊ ተጠቃሚነትን ታሳቢ ያደርጋል። በሁሉም የክልላችን አካባቢዎች ያሉ ዜጎቻችን የልማት ተሳታፊና ተጠቃሚ እንዲሆን አበክረን ሰርተናል። የ25 ዓመት የልማት ፍኖተ ካርታ አዘጋጅተን ሁሉም ዜጋ እኩል ተሳታፊ እንዲሆን
ከማድረጋችንም በላይ ጸጋዎችን ለይተን ልማቱ ተጀምሯል። አመርቂ ውጤት ማስመዝገብ ጀምረናል። መሰረተ ልማቶች ወደ ገጠር አካባቢ እንዲስፋፉና ታቅዶ በጀትም ተመድቦ ትልቅ ስራ ሰርተናል። ከሁሉ በላይ ፓርቲያችን የኑሮ ውድነትን ለማረጋጋት ጠንካራ የፋይናንስ ፖሊሲ ተከትለናል። ኑሮ ውድነትን ለመቀነስ አቅርቦቱን መሰረት አድርገን በበጋ ስንዴና በሌማት ትሩፋት ምርታማነትን አሳድገናል። አምራችና ሸማቹን የሚያገናኙ የገበያ ማዕከላትን ገንብተናል። የዋጋ ግሽበት ተጽዕኖን ለመቀነስ ከፍተኛ ሀብት በመመደብ ለመሰረታዊ ምርቶች አቅርቦት ማለትም ለማዳበሪያ፣ ለነዳጅ፣ ለመድኃኒት፣ ለዘይትና ለደሞዝ ድጎማ እያደረግን የኑሮ ውድነትን መቀነስ ችለናል። የተከበራችሁ የሀገራችን ህዝቦች፣ ብልጽግና ፓርቲ በመደመር መንገድ የሀገራችንንና የክልላችን እምቅ አቅም በመጠቀም ባስመዘገበው ዘርፈ ብዙ ስኬቶች ከዕዳ ወደ ምንዳ፣ ከፍጆታ ወደ ኢንቨስትመንት፣ ከተረጅነት ወደ ምርታማነት ማሸጋገር እንደምንችል በተግባር አሳይተናል። በመሆኑም በዚህ ወቅት ለውጥ እያመጣን ያለነው የመደመር መንገድ ማስቀጠል ወይንስ ወደ ጉስቁልና ለሚመልሰን አዙሪት እድል መስጠት የሚለውን መመርመር ይገባል። የሚበጀው አገራችን አፍሪካዊት የብልጽግና ተምሳሌት የማድረግ ራዕይን ለማሳካት አቋም መያዝ እና ብልጽግናን መምረጥ የወቅቱ ብልህነት ነው። ብልጽግናን ይምረጡ። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የአንድነት የትብብርና የሉዓላዊነት ምልክት ነው። ምልክታችን የስንዴ ነዶ ነው። ሁላችሁም ተመልከቱት። አክብሮት ይስጥልኝ። አመሰግናለሁ። እናመሰግናለን ዶክተር ኢብራሂም። ቀጥሎ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ 6 ደቂቃ አላችሁ። ውድ ኢትዮጵያውያን፣ ተወደዳችሁ የኢትዮጵያ ዜጎች ሆይ እንኳን ለ7ኛው ምርጫ አደረሰን። እንኳን አደረሰን። ብዙ ያልደረሱ አሉና ሀገራችን ኢትዮጵያ የተለያዩ እምነቶች ተከታይ ዜጎች ያሉባት ባለብዙ ባህል ታሪክና ቅርስ ባለቤት ሀገር ነች። ሁሉም እምነቶች፣ ባህሎች፣ ቅርሶች እኩል ናቸው፣ እኩል ኢትዮጵያዊ ናቸው። በኢዜማ እምነት ይህ ብዝህነታችን የጥንካሬ፣ የውበት፣ የጋራ አንድነት መነሻን እንጂ የመከፋፈልና የድክመታችን ምንጭና የግጭት መፈልፈያ መሆን የለበትም። በዘር ወይም በሃይማኖት ላይ የተመሰረተ የፖለቲካ ስርዓት ለዓለም ያመጣው በረከት እንደሌለ ጠንቅቀን ስለምናቅ እና የምንወዳት ሀገራችን ለዚህ አይነት አስተሳሰብ አሳልፎ መስጠትን ህሊናችን የሚቀበል ባለመሆናችን ምክንያት ነው ኢዜማውያን ኢትዮጵያዊነት የአንድነታችን መሰረት በማለት ድህነትን፣ ኋላ ቀርነትን፣ ኢፍትሐዊነትንና ድንቁርናን የምንታገለው። ውድ ኢትዮጵያውያን፣ ኢትዮጵያ ሀገራችን በተፈጥሮ ሀብት የታደለች ከ130 ሚሊዮን ህዝብ በላይ ያላትና የ3000 ዓመት የመንግስት ታሪክ ባለቤት ብትሆንም መንግስታት በተከተሉት የተሳሳተ ኢኮኖሚ ስርዓት ግንባታ በኢኮኖሚ እድገትና ልማት ከዓለም የመጨረሹ ድሃ ሀገሮች አንዷ ናት። መገለጫዎችም ወንድሞቼ የብልጽግና አባላት ወይም ብልጽግናዎች አድገናል ይሉናል እንጂ መሰረታዊ ፍላጎቶች አለመሟላት፣ የምግብ፣ ልብስ፣ መጠለያ ያሉበትን ሁኔታ ማየት ከበቂ በላይ ነው። ኢትዮጵያውያን ደግሞ ይህን ኑሮ እየኖሩት ስለሆነ ምስክርነት የሚያስፈልጋቸው አይመስለንም። የኢትዮጵያ ኢኮኖሚ ባለፉት 3 አስርት ዓመታት በፍጥነት እያደገ ነው ቢባልም የዓለም ባንክ በ2025 ማለትም በ2017 ባወጣው ሁሉን አቀፍ የድህነት ጠቋሚ መልቲ ዳይሜንሽናል ፖቨርቲ ኢንዴክስ ሪፖርት መሰረት 72% ማለትም 86 ሚሊዮን ኢትዮጵያውያን ከድህነት ውስጥ እንደሆኑ ይገልጻል። ይኸው ጥናት እንደሚያመለክተው ድህነት በገጠር እንደሚከፋና በሪፖርቱ የተካተተው የከተማ ድህነትም በ2007 ከነበረበት 25% ብልጽግና ሲረከብ ወደ 33.1% እንዳደገና ይህም ከድህነት ወለል በታች ያለውን ህዝብ ከ43 ሚሊዮን በላይ ሲሆን 50% ህጻናት ከድህነት እንደሚኖሩና 61% ወይም 79 ሚሊዮን ዜጎቻችን የምግብ ዋስትናቸውን እንዳላረጋገጡና በተደጋጋሚ የምግብ፣ የንጹህ ውሃና የመድኃኒት እጥረት እንደሚያጋጥማቸው ተገልጿል። ውድ ኢትዮጵያውያን፣ ለዚህ ኢኮኖሚ ድቀት እንደ ምክንያት የሚጠቀሱት ግጭት፣ አለመረጋጋት፣ የኢኮኖሚ ተግዳሮቶች ማለትም የዋጋ ንረት፣ ስራ አጥነት፣ የጥሬ ገንዘብ ምንዛሬና ድጎማ፣ የተፈጥሮ አደጋና ያልዘመነ ግብርና፣ የተሳሳተ ኢኮኖሚ ልማትና ብድር፣ የመሰረተ ልማት፣ የትምህርት ክፍተት እንዲሁም መሰረታዊና ውጫዊ ችግሮች፣ የባህር በር፣ ያልተመጣጠነ የህዝብ እድገትና ፍልሰት እንዲሁም ኮቪድ-19 ምክንያቶች ቢሆንም ዋናውና ለዘመናት ተጣብቶን የኖረው የድህነታችን ምንጭ ግን መንግስታት የሚያራምዱት የተሳሳተ የኢኮኖሚ ስርዓት ግንባታ፣ የንብረት ባለቤትነትን ጥያቄ ውስጥ የሚያስገባ ህገ መንግስታዊ ድንጋጌ፣ መሬትን የብሔር ብሔረሰቦችና ህዝቦች የሚለው የፊውዳል አስተሳሰብ ወይም ለዘመናዊ ጭሰኝነት የዳረገን የመንግስትና
እና የመንግስትና የፓርቲ መዋቅር አለመለያየትና መንግስታት በሙስናና በልዩነት ላይ ያላቸው ውሳኔና የአቋም ቁርጠኝነት ማነስ እንደሆነ ኢዜማ በጽኑ ያምናል። በዚሁ በኢዜማ ነጩ የቃል ኪዳን ሰነድ በግልጽ እንዳስቀመጥ ነው ከ10 የኢትዮጵያ አንገብጋቢ ጉዳዮች ሀገራዊ አጀንዳዎች አንዱ ልማትና ኢኮኖሚ እድገት ስርዓታት ግንባታ ችግሮች እንደሆኑ ሊሰመርበት ይገባል። ውድ ኢትዮጵያውያን የርዕዮተ ዓለም ወይም አይዲዮሎጂ እስረኝነት ለሀገራችን የማይበጅ መሆኑንም እና ማህበራዊ ፍትህና የምግብ ሉዓላዊነት ማረጋገጥ የህልውና ጉዳይ እንደሆነ ግንዛቤ ውስጥ በማስገባት ሁሉም የኢኮኖሚ ተዋናኝ በትብብር ተግባራዊ መሆን ያለባቸው 50 የፖሊሲ አማራጮችን አዘጋጅተናል። መንግስት መዋቅራዊ ችግሮች በሀገር በቀል ኢኮኖሚ ሽግሽግ እፈታቸዋለሁ ቢልም የአገልግሎት ዘርፉ 38፣ ግብርና 34 እና ሌሎችም አስተዋጽኦ አላቸው። ይህም የግብርና ድርሻ በጣም ከፍተኛ በመሆኑ በላይ ገዢው ፓርቲ የትኩረት መስኮች ነው ያላቸው ቱሪዝም፣ ማዕድን፣ አይሲቲ ከዚህ ግባ የሚባል አስተዋጽኦ አለመድረጋቸው እየተከተል ነው ያለው ስርዓት ጥያቄ ውስጥ ያስገባዋል። የስራ አጥነት ቁጥርም 23.1 በላይ የስራ አጥ እንዳለ ይህም በሴቶች ላይ እንደሚበዛ ይገልጻል። ውድ ኢትዮጵያውያን ግጭት ማህበራዊና ኢኮኖሚ ትንታኔ ያለው አገራችን የሀገሪቱ ትልቅ ፈተና ሆኖም እያጋጠመን ነው። ስለዚህም በግጭት ዙሪያም ማህበራዊና ኢኮኖሚን ለማስወገድ ስራ መሰራት እንዳለበት ኢዜማ ያምናል። በእንቅርት ላይ ጆሮ ደግፍ እንዲሉ የኢኮኖሚ ስርዓት አማራጮች የኢኮኖሚ ተዋናኝ የተጠቃሚዎች እይታ ባገናዘበ መልኩ በዲጂታል ኢኮኖሚ ስርዓት ያልታገዘ በመሆኑ ለሁለንተናዊ እድገታችን የስርዓታት ችግሩን የጎላ ያደርገዋል። ውድ ኢትዮጵያውያን ፖለቲካችን ከዘር ማንነት ጋር ያለውን ቁርኝት አብቅቶ ሁሉም ዜጎች በሁሉም የሀገራችን አካባቢዎች የትኛውን መብታቸው ሳይሸራረፍ እኩል ጥበቃ የሚያገኙበት ኢትዮጵያን ለማየት የምትፈልጉ ሁሉ ምርጫችሁ ኢዜማ ይሁን። ኢዜማ ምልክቱ ሚዛን ነው። ሚዛንን ይምረጡ። ሚዛን የእኩልነት፣ የፍትሃዊነት፣ የተጠቃሚነት፣ የማህበራዊ ፍትህ ማስፈኛ መስፈርት ነውና ሚዛንን መርጡ። ሚዛንን ሲመርጡ አሁን እየገጠመን ካለው ጉስቁልና የምንድንበት እንደሚሆን እገልጻለሁ። አመሰግናለሁ። አቶ ይበልጣል እናመሰግናለን። በሶስተኛ ቅደም ተከተላችሁ መሰረት በሶስተኛ ደረጃ አዲሃን ነው በኢኮኖሚ ፖሊሲ ዙሪያ መነሻ ሀሳቡን የሚያቀርብልን። 6 ደቂቃ አላችሁ። አመሰግናለሁ። የተከበራችሁ ኢትዮጵያውያን፣ የተከበራችሁ በአማራ ክልል የምትገኙ ኢትዮጵያውያን እንኳን ለ7ኛው ሀገራዊ ምርጫ አደረሳችሁ አደረሰን። 7ኛው ሀገራዊ ምርጫ ለሀገር ጠቃሚ መሪ የምንመርጥበት እንዲሆን እንደ አንድ ኢትዮጵያዊ ምኞቴን እየገለጽኩ በሚቀጥለው የአማራ ዲሞክራሲያዊ ኃይል ንቅናቄ የኢኮኖሚ ፖሊሲና በሀገር ውስጥ ያለውን ነባራዊ የሁኔታ ግምገማ እንደሚቀጥለው አቀርባለሁ። በአሁኑ ሰዓት የሀገራችን ህዝቦች እንዲሁም የአማራ ክልል ህዝብ በከፋ ድህነት እየተሰቃየ ያለበትና በእንቅርት ላይ ጆሮ ደግፍ እንዲሉ በእርስ በርስ ግጭት ለተከታታይ 3 ዓመታት እየታመሰ ያለው ህዝብ በኢኮኖሚ ደቆ በተለያዩ አለንጋዎች እየተገረፈ ይገኛል። ህዝባችን እጅግ ከልክ በላይ በበዛ የዋጋ ግሽበት ከእለት እለት በእጁ ላይ ያለው ገንዘብ እየሸሸው በባዶነት ስሜት ውስጥ ገብቶ እየቆዘመ ይገኛል። የነዳጅ ድጎማ በአፋጣኝ መነሳት፣ የውጭ ምንዛሬ በአፋጣኝ ሙሉ በሙሉ ለገበያው መተው፣ የከተማ ልማት ስራውና የኮሪደር ልማት ስራው በህዝብ ላይ የሚደርሰውን ጉዳት በተለይም በጠቅላላ ኢኮኖሚ ያለውን ተጽዕኖ ባላገናዘበ መንገድ ለአመታት የተገነባን ማህበረሰብ ንዶ በአዲስ መልክ ለመስራት የተሄደበት መንገድና የህዝብን ፍላጎት ከማሟላት ይልቅ የመንግስትን ስሜት ለማርካት ብቻ እየተሰራ ያለው ስራ የህዝብ መፈናቀልን፣ የኢኮኖሚ ድቀትንና ወደ ማህበራዊ ቀውስ የተገባበት ሁኔታ ተፈጥሯል። የንግዱ ማህበረሰብ ላይ በዘፈቀደና በየዕለቱ በሚወጡ አዳዲስ የግብር ህጎች እየታመሰና መንግስት አማሮ አሰልችቶት አንገቱን የደፋበት ሁኔታ እጅግ አስፈሪ ነው። መንግስት ከንግዱ ማህበረሰብ ላይ ግብር በአግባቡ በመሰብሰብ ፈንታ ከጠላት እንደሚገኝ ንጥቂያ በየ3 ወሩ ባልሰራው ስራና በሌለው ገንዘብ በማስገደድ ገቢ መሰብሰብ ከጥቅሙ ጉዳቱ አመዝኖ አይተነዋል። ባደጉ ሀገሮች በተረጋጋ ኢኮኖሚ ተገማች ገቢ በመኖሩ ምክንያት ይህ በየ3 ወሩ የሚከፈል ግብር ችግር የማያመጣ ቢሆንም እንደ ኢትዮጵያ ባሉ አዳጊ ሀገሮች ገና በማቆጥቆጥ ላይ ያለውን ንግድና ኢንቨስትመንት እንዲሁም
እንደ አዲስ ወደ ንግድና ኢንቨስትመንት ሊገቡ የሚፈልጉ ኃይሎችን የሚያስደነብር የግብር ስርዓት ተፈጥሮ አይቷል እንደ አዲሃን። በመሆኑም በአዲስ መልክ ነባር ንግድና ኢንቨስትመንት ተቋማትን በማደግ ላይ ያሉ አዳዲስ ተቋማትንና ገና ወደ ገበያው መግባት የሚፈልጉ የንግድና ኢንቨስትመንት ተቋማትን ያገናዘበ የግብር ህግ በመተግበር የሀገራችን ኢኮኖሚ እንዲሰራ ያደርጋል። ግብርናን በተመለከተ የህገ መንግስቱን አንቀጽ 40ን በማሻሻል የመሬት ይዞታን ህግ ሙሉ በሙሉ ይቀይራል። ይህን አሳሪ ህግ ተሸክሞ የሚጓዘው የብልጽግና በጥቂት የስንዴ ምርት እየረካ ህዝቡን ለከፋ ድህነትና ረሃብ ዳርጎታል። በመሆኑም አዲሃን ለገበሬው ነፃ ውሃ አቅርቦትና ሌሎች ተፈጥሯዊና ሰው ሰራሽ እንቅፋቶችን በማስወገድ ግብርናችን ከእጅ ወዳፍ ከማምረት አልፎ ሀብታም መሆን የሚፈልጉ ዜጎቻችን ሁሉ የሚመኙት የሥራ መስክ እንዲሆን እንሰራለን። በአጠቃላይ አሁን ያለው የብልጽግና መንግስት ማክሮ ኢኮኖሚ ፖሊሲ ተሞክሮ የወደቀና ህዝቡን ወደ ለየለት ድህነት የከተተ ፖሊሲ ሆኖ አግኝተነዋል። አዲሃን ሀገራችን በተለያዩ ዘመናት የተገበራቸውን የፊዚካልና ፋይናንሻል ፖሊሲዎች በመገምገምና በዓለም የተለያዩ ስኬታማ ኢኮኖሚ ፖሊሲዎች ጋር በማይጋጭ መንገድ ከነፃ ገበያ መር የኢኮኖሚ ፖሊሲ ጋር በማይጋጭ መንገድ ገምግበን ከነባራዊ ሁኔታዎች ጋር አዋህደን በመተግበር አሁን የገባንበትን ቅርቃር ተስፈንጥረን እንድንወጣ ያደርጋል። በዚህም የውጭ ምንዛሬ ሁኔታ እንዲሻሻል እናደርጋለን። ግብርናን በማዘመን ወደ ውጭ የተለያዩ የግብርና ውጤቶችን በመላክ የማዕድን ልማት ስራ በማዘመን የጋዝና ነዳጅ ማውጣት ስራን እንደ ህልውና ጉዳይ አድርገን እንሰራለን። ከውጭ የሚገቡ የተለያዩ ምርቶችን በሀገር ውስጥ ምርቶች እንቀይራለን። የብልጽግና መንግስት በግጭት እየተሰቃየ ያለውን ህዝብ በአይኤምኤፍ እና በተለያዩ የውጭ መካሪዎች እየተገፋ ተንጠፍጥፋ የደረቀች ሀገር ለትውልድ እንዳያስረክብ ቆም ብሎ እንዲያስብ እየመከር አዲሃንን በመምረጥ በቀጣይ 5 ዓመታት ልማትን፣ ሰላምና አብሮነትን ማረጋገጥ ይቻላል እንላለን። ግብር ነክ ያልሆኑ የመንግስት ገቢዎችን በማስፋት መንግስት ለረጅም ዓመታት ያለበትን የበጀት እጥረት ለመፍታት አዲሃን ይሰራል። ኢንቨስትመንትና ንግድን በማሳደግ እንጂ ያለውን በማማረርና ከስራ በማስወጣት ገቢ አይጨምርም ብለን እናምናለን። በክልሎች መካከል ያለውን የልማት ልዩነት በመገምገም እኩል የልማት እድል እንዲሰፍን እናደርጋለን። ቀደም ሲል ህወሓት ኢህአዴግ የትግራይን ክልል ብቻ ለማልማት አስቦ የሰራው ስራ ሁሉ ትግራይንም ሆነ ኢትዮጵያን ወደ ውድመት እንደመራ ሁሉ አሁንም ተመሳሳይ ችግር በሚፈጥር ሁኔታ የሚከዳከሄድን ሁሉ በማስቀረት ዘላቂ ልማት እንሰራለን። አመሰግናለሁ። እናመሰግናለን አቶ ራስ ወርቅ። ሁለተኛው ምዕራፋችን ከኔ ጥያቄ የሚቀርብበት ነው። አጠቃላይ በየፓርቲያችሁ ማኒፌስቶ እንዲሁም አሁን ባቀረባችሁልን ሐሳብ ላይ ተመስርተን ጥያቄዎች እናነሳለን። በቅደም ተከተሉ መሰረት መጀመሪያ ጥያቄ የምናነሳው ለብልጽግና ፓርቲ ነው ማለት ነው። የምናነሳውን ጥያቄ በ3 ደቂቃ ውስጥ ትመልሱልናላችሁ። ብልጽግና ፓርቲ በተለይ ደግሞ የመንግስትነት ስልጣኑን ብልጽግና እየመራ ባለበት ጊዜ የኢትዮጵያ ምጣኔ ሀብት እያደገ እንደሆነ በተደጋጋሚ ያነሳል። ለአብነትም በ2017 በጀት ዓመት 9.2 በመቶ ምጣኔ ሀብቷ ማደጉን ሀገራችንና አሁን ባለው በያዝነው በጀት ዓመትም በ2018 10.2 በመቶ ያድጋል ተብሎ እንደተተነበየ እናውቃለን። በዚህ መንገድ የኢትዮጵያ ኢኮኖሚ የኢትዮጵያ ምጣኔ ሀብት እያደገ ከሆነ ለምን በአብዛኛው ዜጋ ህይወት ውስጥ ይሄ መታየት አልቻለም? አንድ ነገር ሰፋ አድርገን መመልከት ያለብን ይሄ ማክሮ ኢኮኖሚ የሚባለው ባህሪ ምንድነው ሚለውን ማየት ተገቢ ነው የሚሆነው። የአንድ ሀገር ኢኮኖሚ እያደገ ነው በዚህ ልክ ተብሎ የሚተነበይበት መሰረታዊ ሀቆች አሉት። የኛ ሀገር ኢኮኖሚ በተለይ ከለውጡ ማግስት ማክሮ ኢኮኖሚው ላይ ያደረግነው ማሻሻያ የብዝሃ ዘርፍ ኢኮኖሚን በመከተላችን እና አቅጣጫዎችን በማስቀመጣችን
በተጠቀሰው ሂደት እያደግን መጥተናል። ይሄ ማንም የዓለም እንደ IMF እና መሰል ድርጅቶች የሚመሰክሩት ሀቅ ነው። ማክሮ ኢኮኖሚ በሐሳብና በመሰለኝ የሚቀርብ ሳይሆን የአንድ ሀገር ኢኮኖሚ እነዚህን ተከትዬ በዚህ ልክ ግብርናው ይሄ ከዚህ በፊት በዚህ ልክ ሲያድግ መጥቷል። አሁን በዚህ ደረጃ ነው ያለው፣ አድጓል፣ በሚቀጥለው በዚህ ልክ ያድጋል ተብሎ የሚተነበይ በተግባርም ስንደርስበት መለኪያዎች ተበጅተውለት ለምሳሌ በግብርና ዘርፍ፣ በኢንዱስትሪ ዘርፍ፣ በአገልግሎት ዘርፍ ተብሎ ተተንብዮ የሚመጣ ነው እንጂ እንዲሁ ግለሰቦች ስለፈለጉ የሚያጣጥሉት ወይንም ደግሞ እንደፈለጉ የሚያጋንኑት አይደለም። ስለዚህ ከሪፖርት ባለፈ ዜጎች ላይ የመታየት እድሉ እንዴት ነው የሚታየው? ትክክል ነው። ይሄ እንግዲህ ለውጡን ከመቀበላችን በፊት በአገር ደረጃ ካዝናችን ባዶ ነው ነበር፣ ይታወቃል። የአገር ኢኮኖሚ በብድር ተተብትቦ በብድር ጎብጦ ፕሮጀክቶቻችን እንኳ ቆመው ተንገራጅተው ቆመው እንደ ህዳሴ ግድብ የመሳሰሉ ትልልቅ ፕሮጀክቶች ቆመው የነበሩበት ወቅት እንደሆነ ግልጽ ነው። ፓርቲያችን በተከተለው አቅጣጫ ትልልቅ ፕሮጀክቶችን አጠናቆ አዳዲሶችን ጀምሮ ፈጽሞ ጥቅም ላይ እንዲውሉ ያደረገ ፓርቲ ማን አለ? ማን ነው በዚህ ልክ የሚያደርገው? ትልልቅ ውሳኔዎችን ደፍሮ የወሰነ በተጨባጭ ለውጥ ያመጣ ፓርቲ ባለፉት ዘመናት መቁጠር እንችላለን፣ አለንበት። ስለዚህ ውሳኔው ተግባራዊ ሆኖ ውጤት የሚያመጣበት ጊዜ ገና ነው ማለት ነው። ይሄው እኮ ውጤት አምጥተናል እኮ። ለምሳሌ በግብርና፣ በስንዴ፣ በሌማት ትሩፋት ያመጣናቸው ውጤቶች የዋጋ ግሽበቱን እንዲቀንስ አድርገውታል። ከ10 ዓመት በላይ እኮ ነው የዋጋ ግሽበት ይሄን ሀገር ሲያንገራግጭ የነበረው። አሁን በሰራነው ስራ ቀጣይ ስራ እንዳለብን ብናምንም እንኳን እድገቱን ወደ ላቀ ደረጃ ከዚህ በላይ ማደግ እንዳለብን ብናምን እንኳን በአሁኑ ደረጃ ተስፋ ያለው ብርሃን የፈነጠቀ ውጤት አምጥተናል። የግብርና ልማት ስራዎቻችን ኑሮን እንዲያረጋጋ አድርገዋል። የኢንዱስትሪ ልማት ስራዎቻችን ኢንዱስትሪ እንዲስፋፋ በክልላችን ጭምር በተሻለ ሁኔታ እንዲስፋፋ ተኪ ምርት ከውጭ እናስገባ የነበረውን ተኪ ምርት እንድናመርትም ያደረገ ስለሆነ ዜጋውም ተጠቃሚ ሆኗል ብለን ነው የምናስብ። መልካም። እሺ፣ ቀጥሎ የማነሳው ጥያቄ ለኢዜማ ነው። ኢዜማ ወደ ስልጣን ብመጣ አደርጋቸዋለሁ ካላቸው የተግባር እርምጃዎች መካከል አንዱ የብርን የመግዛት አቅም ከፍ ማድረግ ነው። አሁን እናንተ የህዝብን አብላጫ ድምፅ አግኝታችሁ የማስተዳደር እድሉን ብታገኙ የብርን የመግዛት አቅም ከፍ ለማድረግ የምትወስዱት አፋጣኝ እርምጃ ምንድን ነው? እንግዲህ ኢዜማ በሚቀጥለው ምርጫ አሸንፎ መንግስት ቢሆን የብርን የምንዛሪ አቅም ሊያሳድገው የሚችለው የተለያዩ የፋይናንሻልና የፊስካል ፖሊሲዎች አሉ። አዝዌል ደግሞ ባይላተራልና መልቲላተራል ግንኙነቶች አሉ። ስለዚህ ምን ልናደርግ እንችላለን? አንደኛ በባይላተራል አግሪመንት ከእቃዎቻችን ከዶላሩ በተጨማሪ ሌሎች የመገበያ ገንዘቦችን እንድንጠቀም የምንጠቀምበት አግባብ እንወስዳለን። ለምሳሌ የቻይናን ገንዘብ የቻይናን እቃ ስንገዛ ከቻይና የምንገዛዘበት ባይላተራል አግሪመንት ልናካሄድ እንችላለን። አሁን ወጣት እርግጠኛ ነኝ ሁሉ ይመለከተዋል። አሁን እኮ ኢራን እያደረገች ያለችው በየን የተገዛ ገንዘብ ማለት ይችላል። ስለዚህ ዶላር ላይ ያደረግነው ጥገኝነት እዚህ ከአይኤምኤፍና ከወርልድ ባንክ እየሄድን የነሱን ፖሊሲዎች መተግበራችን ነው እንጂ በቀላሉ አሬንጅ ማድረግ ይቻላል። ትልቁ መፍትሄ ግን ምርትና ምርታማነትን መጨመር ነው የሚለውን ለማለት ነው የምፈልገው። ተጨማሪ ደግሞ ወንድሜ ይጨምርበት። እሺ፣ አመሰግናለሁ። እንደ ኢዜማ ኢትዮጵያ ዜጎች ማህበራዊ ፍትህ ዋናው መጀመሪያ ማክሮ ኢኮኖሚ እንዲያድግ ከተፈለገ ዜጎች በሰላም ወጣው የሚፈልጉትን ሰርተው እኩል ፍትሃዊነትን በቀጥታ ወደ ጥያቄ አሁን ጥያቄ የብር የመግዛት አቅም መቀነስ ነው። ይሄን ተከትሎ የመጣው የኑሮ ውድነት በአስቸኳይ ይሄ ነገር እንዲያቆምና እንዲገታ ምን ታደርጋላችሁ? አንደኛ እሱን ለመግታት መጀመሪያ ነጋዴው ማህበረሰብ እንደፈለገው ተንቀሳቅሶ መስራት መቻል አለበት። አንዱም እኮ ኢኮኖሚው ላይ ከፍተኛ ጫና የተፈጠረው ይሄ 7 ዓመት 10 ዓመት ላይ ከጦርነት ያልወጣን ከግጭት ያልወጣን ነው። እነዚህ ነገሮች ሰው በነጻነት ዝም ብሎ የድሃን ድሃ እያደርጓል ድሆች የሚነሱበትን መንገድ ማበጀት ነው። ለዚህም ፖሊሲዎችን አሉን። አሁን ካለን ደቂቃ የኢዜማን ማኒፌስቶ ማስረዳት ይከብዳል። ሆኖም ግን ዋናው ሙሰኝነትን መከላከል አንዱ ነው። ከሀገር ውስጥ ያሉ ወደ ውጭ እንዲበረታቱ ኤክስፖርት የሚደረጉበትን መንገድ ማመቻቸት ነው። ኢምፖርት ላይ ጥገኝነት ልንሆን አንችልም።
ቅድሞ እንደተናገረው ይሄ መልቲላተራል የተባለውም አንዱ ዋነኛ የሆነና ዜጎች በነጻነት ድሆች እየተደገፉ የሚሰሩበት መንገድ ሲሆን ኢኮኖሚው በራሱ እያደገ ይሄዳል። ነገር ግን መንግስት ነው የሚደግፈው ዜጎች ድጋፍ የሚያስፈልጋቸውን ዜጎች መንግስት መደገፍ መቻል አለበት። ለምሳሌ ድሃ ብሎ ከአመት አንዴ በሚመጣ ዘይትና እንትን ያ ኢኮኖሚ ሊያድግልሽ አይችልም። ቀጣይነት የሚሰሩበትን መንገድ ኢንዱስትሪው የሚስፋፋበትን ነው። አንዳንድ ኢንዱስትሪዎች አሁን በጥሬቃ ምክንያት ቆመዋል። ለምን ነው የቆመ? ሀገር ውስጥ በቀል የሆኑትም ኢንዱስትሪዎች ቆመዋል። እነዚህ ከሀገር ውስጥ የሚበረታቱበት መንገድ መኖር አለበት። 20 ሰከንድ አላችሁ መጨመር ከፈለጋችሁ። ወንድሜ እንዳለው ምንድነው የምናደርገው? ለምሳሌ ዜጎች ተጠቃሚ እንዲሆኑ ምንድነው መደረግ ያለበት? እነዚህ ፍትሃዊ የመሰረተ ልማቶች ለሁሉም ቦታ እንዲደረሱ መደረግ አለበት። ፍትሃዊነት የለውም። ስለዚህ ፍትሃዊነቱን ማረጋገጥ ይኖርብናል ከመደገፍም በተጨማሪ ማለት ነው። እሺ እናመሰግናለን። በሶስተኛነት ለአዴሃን የምናነሳው ጥያቄ ነው። አዴሃን ቃል በቃል ከማኒፌስቶአቸው የተቀመጠውን ላንሳውና የሀገሪቱ የጥንት የእህል ጎተራ የሆነው የአማራ ክልል ኢኮኖሚ በግጭትና ጊዜ ባለፈባቸው ፖሊሲዎች ምክንያት እየታነቀ ይገኛል ይላል። እናንተ ስልጣን ቢኖራችሁ በአስቸኳይ የምታስተካክሏቸው አናቂ የሆኑ ፖሊሲዎች የትኞቹ ናቸው? የአማራ ክልል ህዝብ የሚተዳደረው በግብርና እንደሆነ ይታወቃል። በታሪክም የግብርና ስራን በመጀመር በኩል የረጅም ጊዜ ታሪክ ያለው ህዝብ እንደሆነ ይታወቃል። በመሆኑም በአሁኑ ሰዓት እኛ የግብርና የምርታማነትን ለመጨመር የመጀመሪያው ስራችን የሚሆነው ማነቁ የሆኑትን ህጎችን ማሻሻል ነው። በአማራ ክልል ያለው የመሬት አስተዳደር ህግ ለረጅም ጊዜ ህብረተሰቡን የሚያከራክር በቤተሰቦች መካከል እንኳን ሳይቀር የግጭት ምንጭ የሆነ የተበጣጠሰ የመሬት ይዞታን የሚፈቅድ ዜጎች እያረሱና እያለሙ በመዋል ፈንታ ሰፊው የአማራ ህዝብ ፍርድ ቤት እንዲውል የሚገደድበት የተለያየ ጊዜ የመጡ የህግ አዋጆች አስረው ማነቆ የሆኑበት አሰራር ነው ያለው። ከዚህ አንጻር አዴሃን በመሬት ህጉ ላይ ለውጥ ያደርጋል። በተጨማሪ ነው ወይስ የባለቤትነት ሂደቱ ነው? የመሬት ይዞታ አሰራሩ በዜጎች መካከል ካዳስተር የለም፣ የመሬት ምዝገባ የለም። የደንበር አከላለሉ ለግጭት የሚዳርግ ነው። የካዳስተር አገልግሎት አለ ወይስ አገልግሎቱ ነው? የለም። አለ ቢባልም አሁን መሬት ላይ የለም። እኛ ፍርድ ቤት ላይ እንደምናየው ሰፊው ህዝብ ፍርድ ቤት ነው የሚውለው በክርክር። እንደሚታወቀው የአማራ ክልል የገጠር መሬት አስተዳደር አዋጅ በተለያየ ጊዜ ተሻሽሏል። ችግሩ ህዝቡም መንግስትም የሚረዳው ነው። እስካሁንም ለውጥ አልመጣም። ምርታማነት ከመጨመር አንጻር ምርጥ ዘርና ማዳበሪያ በጊዜው ህብረተሰቡ አይደርሰውም። ደርሶታል ቢባል እንኳን በከፍተኛ ዋጋ ስለሚሸጥለት ህዝቡ ገዝቶ ማምራት አልቻለም። ከዚህ አንጻር አዴሃን ቢመረጥ በእነዚህ የህግ ዘርፎች ላይ ለውጥ ስለሚያደርግ ምርታማነት እንጨምራለን ብለን እናስባለን። እንደ አዴሃን አሳሪ እና ጊዜ ያለፈባቸው ህጎች ያልናቸው በዋናነት በኢህአዴግ ዘመን ለኢህአዴግ በሚመች መንገድ የተቀረጸውን ህገ መንግስት እንደ አዴሃን ጊዜ ያለፈበት ህገ መንግስት ነው የምንለው። ይሄንንም እንዳስቀመጥ ነው አንቀጽ 40 ሙሉ በሙሉ በማሻሻል መሬት የህዝብና የመንግስትና የህዝብ ነው የሚለውን የመሬት የህዝብና የመሬት ባለቤት ግለሰቦች ነው በሚል እንዲሻሻል እናደርጋለን። በዚህም ተነስተን የተለያዩ ፖሊሲዎችን እንቀርጻለን። በጋራ የመልማት ፖሊሲ፣ የብድር ፖሊሲውን አጠቃላይ በዚህ መንገድ በማሻሻል አዳዲስ ፖሊሲዎችን ከግብርና ስራው ጋር ለአማራ ህዝብ በግብርና ስራ እየተሰማራ እንደሆኑ እናመሰግናለን። ጊዜው አልቋል። መልካም። ሁለተኛው ጥያቄ ለሁሉም ፓርቲዎች ተመሳሳይ የማነሳው ጥያቄ ነው። ነገር ግን በቅደም ተከተላችን መሰረት ቅድሚያ ምላሹን የሚሰጠን ብልጽግና ፓርቲ ይሆናል ማለት ነው። እንግዲህ የኢኮኖሚ ጉዳይን እንደ ፖሊሲ ስናየውና እንደ የምርጫ መከራከሪያ ሀሳብ ስናነሳው መሰረታዊ የመራጮች ጥያቄ ከሆኑ ነገሮች መካከል አንዱ የስራ እድልን የሚመለከተው ነው። አሁንም በሀገራችን በርካታ በአዲስ ስራ የሚፈልጉ ወጣቶች ሁልጊዜም ወደ ገበያው ይቀላቀላሉ። የስራ እድልን የሚፈልጉ በርካታ ቁጥር ያለው ህዝብ ነው ያለው።
ስለዚህ በቀጣይ ብልጽግና ፓርቲ የመንግስትነት ስልጣኑን በአብላጫ የህዝብ ድምጽ አግኝቶ ቢቀጥል ምን አይነት እርምጃዎችን ወስዶ የስራ እድል ፈላጊውን የሚሸከም የኢኮኖሚ ሁኔታ ይፈጥራል? ምን አይነት የተግባር እርምጃዎችን ይወስዳል? አመሰግናለሁ። እንግዲህ ያው እንደሚታወቀው ፓርቲያችን ብልጽግና እየተከተለ ያለው የብዝሃ ዘርፍ ኢኮኖሚ አቅጣጫ ነው። የብዝሃ ዘርፍ ኢኮኖሚ አቅጣጫ እንከተላለን ብለን ስናስብ እነዚህ ዘርፎች በዋናነት የህብረተሰቡ ተጠቃሚነት የሚያረጋግጡ መሆን አለባቸው ብለን ነው ምናምነው። የህብረተሰቡ ተጠቃሚነት ከሚረጋገጥባቸው ጉዳዮች ውስጥ አንዱ ደግሞ የስራ እድል የመፍጠር ጉዳይ ነው። ፓርቲያችን ብልጽግና እንደ ሀገር ባለፉት አመታት ከ17.5 ሚሊዮን በላይ ለሚሆኑ ዜጎች ቋሚ የስራ እድል ፈጥሯል። በሚቀጥሉት 5 አመታትም ፓርቲያችን ብልጽግና በየአመቱ ከ3 ሚሊዮን በላይ ለሚሆኑ ዜጎች ቋሚ የስራ እድል ለመፍጠር በተለይ ኢኮኖሚው የስራ እድል ፈጠራ ላይ ወይም ነው የህብረተሰብ ተጠቃሚነት ላይ ማዕከል አድርጎ እንዲሰራ አቅጣጫ ተቀምጧል ማለት ነው። ከአማራ ክልልም ተጨባጭ ነባራዊ ሁኔታ አኳያ በአሻጋሪ እድገትና ዘላቂ ልማት እቅዳችን በሚቀጥሉት 5 አመታት ከ5.4 ሚሊዮን በላይ ለሚሆኑ ወጣቶች ቋሚ የስራ እድል ለመፍጠር አቅደናል። በዚህም በየአመቱ ከ1.2 ሚሊዮን በላይ ለሚሆኑ ዜጎች የስራ እድል ለመፍጠር ተንቀሳቅሰናል። በዚህ በጀት አመትም ስራዎችንም ጀምረናል። ባለፉት 8 ወራትም ከ830 ሺህ በላይ ለሚሆኑ ዜጎች ቋሚ የስራ እድል ተፈጥሯል። ይሄ ብቻም ሳይሆን በተለይ ደግሞ የፋይናንስ የመስሪያ ቦታ በማዘጋጀት እና አጠቃላይ ማነቆችን በመፍታት በአጠቃላይ ኢኮኖሚው ለስራ እድል ፈጠራ ያለውን አበርክቶ እንዲያበረክት ፓርቲያችን ብልጽግና አቅዶ እየሰራ ነው ማለት ነው። አመሰግናለሁ። ደቂቃ ስላላችሁ 1 ደቂቃ ከ40 ሰከንድ አለ። እንግዲህ ከስራ እድል ፈጠራ አኳያ ስንነሳ መሰረታዊ ነገሮቹ ምንድናቸው ነው? እንዲህ በስሜት እንዲሆነዋል እንደዛ ሆነዋል ከመባባል ቀድመን የስራ እድል የሚፈጠርባቸው ዘርፎች ምንድናቸው? የመጀመሪያው ጉዳይ የግል ዘርፉን ማስፋት ነው። የተመቸ ሁኔታ መፍጠር። የዓለም ተሞክሮም የሚያሳየን የኛ የብልጽግናዎችን መሰረታዊ መነሻችን የስራ እድል ለመፍጠር የግል ዘርፉ መስፋት አለበት። እሱ በተንቀሳቀሰ ቁጥር ብዛት ቁጥር ያለው የስራ እድል መፍጠር እንችላለን ነው። አንዱ ትልቁ አቅጣጫችን ይሄ ነው። በዚህም ነው የስራ እድል እየፈጠርን ያለ ነው። ሁለተኛው ነገር እኛ ብልጽግናዎች የብዝሃ ዘርፍ ያልንበት ምክንያት ምንድን ነው? ከሌሎች የሚለየን የዓለምን ሁኔታ መተንተን መጠቀም አንድ ነገር ሆኖ ግን ከዓለም የምንማልልለት ለዓለም ያን ያህል የምናጎነብስለት አይደለም። የኛ ሀብት አለን፣ ሀሳብ አለን። ብልጽግና ሀሳብ አለው። እሱን ሀሳብ መሰረት አድርገን የብዝሃ ዘርፍ ማዕድንን፣ ቱሪዝምን፣ አይሲቲን ቅድም አሉት እንጂ አይሲቲ በብልጽግና ዘመን አይደል እንዴ እስከ ኤአይ ድረስ ደርሶ ትልልቅ ስራዎችን የሰራ ነው። በየዘርፉ ብንሄድ በቴክኖሎጂ ያልተደገፈ የብልጽግና ስኬት አለ እንዴ? እነዚህን ዘርፎች በማስፋት ብዛት ያለው የስራ እድል እንፈጥራለን። ይሄ ሀብቱ በእኛ ነው ያለው። ጊዜ ተጠናቋል። ስለዚህ የስራ እድል ፈጠራችን በዚህ ይቀጥላል ብለን ነው የምናስበው። መልካም። ኢዜማስ የስራ እድል ፈጠራን በተመለከተና የዜጎችን የስራ እድል ፍላጎት የሚሸከም ኢኮኖሚ ለመገንባት ምን ስራዎች ይሰራል? እናመሰግናለን። እንግዲህ ቅድም በመግቢያችን እንዳቀረብ ነው ኢዜማ ትልቁ የኢኮኖሚ ስራ አጥነት የበዛበት ትልቁ የኢኮኖሚ ማነቆ ህገ መንግስታዊ ድንጋጌ የሰጠን መሬትን ትልቁን የምርት ኃይል የብሔር ብሔረሰቦች ነው ተብሎ ለብሔር ብሔረሰቦች ሰጠን ባለቤት የሌለው የካድሬ እንደፈለገ የሚሸጠው ማድረጉ ዜጎች ስራ እንዳይፈጥሩ አድርጓል። ወንድሜ ከብልጽግና ቅድም እንደገለጹት በዚህ አንድ መሆናችን በጣም ደስ ብሎኛል። ትልቁ የስራ እድል ፈጣሪ የግል ባለሀብቱ ነው፣ የግል ዘርፉ ነው ብለን እናምናለን። የግል ዘርፉ ደግሞ እንደፈለገው እንዳይጫወት ትልቁን የምርት ኃይል መሬትን የመንግስት አድርገን ነው። ስለዚህ መሬትን የግል ወይም ደግሞ በኢኮኖሚ ላይ መጫወት የሚገባውን ጨዋታ እንዲጫወት ስናደርገው ብዙ የስራ እድሎች ይፈጠራሉ። የግል ባለሀብቶች በመሬትና መሬት ላይ ኢንቨስት እያደረጉ ባለሀብቶች ይፈጠራሉ የሚል እምነት ነው ያለን። ሌላኛው እዚህ ጋር አብሮ የሚያዘው ሌላው የምርት ኃይል ካፒታል ስለሆነ የወጣቶች በሚመለከታቸው ምርታማ ለሆኑ ዜጎቻችን የብድር አገልግሎት የሚያገኙበት የተለያዩ የብድር አክሰስ እንዲኖሩ ባንኮች እንዲከፈቱ እናደርጋለን። የወጣቶች ባንክ ልንከፍት እንችላለን፣ የግብርና ባንክ እያሉ ዘርፉ የሚበረታታበትና ወጣቶች ከእውቀታቸው በተጨማሪ ወጣት የሚጎለው ካፒታልና መስሪያ ቦታ ነውና ይሄንን ካድሬ እየለመነ ሳይሆን
የአርሶ አደር ልጅ ነው 80% ኢትዮጵያውያን። ስለዚህ ከካድሬ ሊመና ወጥቶ የአባቱን መሬት የሚያለማበትን እየፈጠረን ብዙ ስራ አጦችን የምናስቀጥርበት ሁኔታ ይኖራል ብለን ነው የምናስበው። ከዛ በተረፈ ዓለም ጋር ተያይዞ ብሎ ወንድሜ ከብልጽግና ያነሱት በነገራችን ላይ ፖለቲካ የትንታኔ ውጤት ነው። ስለዚህ ከዓለም ጋር መገናኘቱን እንደ ክፋት ማየት የለበትም። እነሱ የሚማልሉበት ወርልድ ባንክ ያቀረበው ሪፖርት ነው። አይሲቲ ምንም አስተዋጽኦ የለውም አልታየም ነው ያልነው። ጅማሬውን እናደንቃለን፣ ግን ቁርጠኝነቱ ስለሌለ ወደ ተግባር አልገባችሁም የሚል ነው ያለኝ። አንድ ደቂቃዋን ወንድሜ የሚጨምረው ካለ እንዲጨምርባት ተዋለሁ። እሺ፣ አመሰግናለሁ። አንደኛ ያልተገባ ግብር ነው። ያልተገባ ግብር መስተካከል አለበት ብለን እናምናለን። ነጋዴው ያከራይታ ተከራይታ ሰውየው ስላልከፈለ ነጋዴው የሚታሸግበት ምክንያት አለና ያ ፍትህ ያስፈልጋል ብለን እናስባለን። ያን ፍትህ እናስተካከላለን። ሁለተኛ ህዝብ የሚጠቀምባቸው እንደ ቴሌ ያሉትን ቅሚያ ሳይሆን በተበሰበሰ ኔትወርክ ገንዘብ እየተቀማ ስለሆነ ህብረተሰቡ ኔትወርክን ያገናዘበ አቅም ያገናዘበ ለህብረተሰቡ ተደራሽ የሚሆንበት መንገድ መመቻቸት አለበት ብለን እናስባለን። ምክንያቱም የቴሌ የሚያደርገው ዋጋ ጭማሪ የመብራትም ቢሆን ያልተገባ ነው። ቅድም የግል ዘርፉን እንደውም ዛሬ መጣ እንጂ የብልጽግና ማኒፌስቶ ግል ላይ ሳይሆን ፎከስ የሚያደርገው ቡድን ላይ ነው፣ ማህበር ላይ ነው። እኛ ደግሞ ዜጎች ከግል ጀምራል ነው የምንለው። ግለሰቡን መርዳት ያስፈልጋል ከሚለው ላይ ትላለን። አይሲቲ ለተባለው አይሲቲ በአግባቡ ካልተጠቀምንበት ትልቅ ዘመናዊነት ጀሃነትም ያመጣል። ጊዜው ተጠናቋል። እናመሰግናለን አቶ ኃይለማርያም። መልካም አዴሃን የዜጎችን የስራ እድል ፍላጎት የሚመልስበት ምን ፖሊሲ ያዘጋጅታል? አዴሃን በቀጣይ 5 ዓመታት ተመርጦ መንግስት ቢሆን ቀደም ሲልም እንዳቀረብኩት በዋናነት በንግዱና ኢንቨስትመንት ማህበረሰብ ላይ እየተጫነ ያለውን ያለ አግባብ ግብርና ከንግድ የማስወጣት ስራ በማስቆም ንግድና ኢንቨስትመንት በሚስፋፋበት ወቅት የስራ አጥነት አብሮ ይቀረፋል ብለን እናምናለን። ይህ የስራ አጥነት ሊቀረፍ የሚችልበት መንገድም መንግስት በመንግስታችን በተለያየ መንገድ የአዳዲስ ወደ ስራው የሚገቡ ባለሀብቶችንና ነባር ባለሀብቶችም ውጤታማነታቸውን እየገመገምን እንዲቀጥሉ የምናደርግበትን ስርዓት እንዘረጋለን። በዋናነት ግን ኢትዮጵያ ያላት ሀብት መሬትና አንኤምፕሎይመንት ህዝብ ስለሆነ ይሄንን መሬትና ህዝብ አቀናጅቶ ወደ ስራ ሊገባ የሚችል ፖሊሲ እንቀርጸናል። ይሄንንም ፖሊሲ ተግባራዊ እናደርገዋለን። በዚህም ወጣቱ ማህበረሰብ ግብርናን ከአባቶቹ በወረሰው መንገድ የድህነት ምንጭ አድርጎ ፈርቶት የሚኖር ሳይሆን ገብቶበት ሰርቶበት በልጽጎበት የሚረካበት የስራ መስክ በማድረግ የተለያዩ የግብርና ፖሊሲዎችን ተግባራዊ በማድረግ ማህበረሰባችን የስራ አጥ እድሉ እንዲቀንስና ስራ አጥ ምናልባትም ዜሮ እስከሚሆን ድረስ የምናደርስበትን መንገድ እንደምንሰራ እርግጠኞች ነን። ሌላው ትልቁ ነገር ግን አሁን ያለው ስራ አጥነት የሚመነጨው ከሰላም እጦት ነው። በእውነቱ አሁን ባለው ሁኔታ በዚህ ሁኔታ ሰላም በሌለበት የኢኮኖሚ ጥያቄ እንደ ቅንጦት ነው። አንድ ደቂቃ አላችሁ። ኮንትሮባንድ በእጅጉ የተስፋፋበት ሁኔታ ነው። እንደ ዘመን መሳፍንት በየቦታው ግብር የሚገበርበት ሁኔታ ነው ያለ። ይሄ ባለበት ሁኔታ የስራ አጥነት ተንሰራፍቶ እንደሚቀጥል በማመን ሰላም እንዲሰፍን በማድረግ ህዝቡ ወጣቱ የራሱን የስራ እድል እንዲፈጥር ምቹ ሁኔታዎችን እንፈጥራለን። በዋናነት የሁሉም ችግሮች ምንጭ አዴሃን ሙስና ነው ብሎ ያስባል። የኢትዮጵያ ወጣቶች ብሎም የአማራ ክልል ወጣቶች ሙስናና ብልሹ አሰራርን ማስወገድ ከቻልን የስራ አጥነትን ችግር በአቋራጭ መቀነስ እንችላለን ብለን እናምናለን። የሰላም ጥያቄ ከተፈታ ቱሪዝም ከተስፋፋና የወጣቶች የስራ ፈንድ እናቋቁማለን። በዚህም ችግሩን እንፈታለን ብለን እናምናለን። እናመሰግናለን። የተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁት አማራ ሚዲያ ኮርፖሬሽን ምርጫ የዴሞክራሲ መገለጫ በሚል ሀሳብ ያዘጋጀውን የተፎካካሪ ፓርቲዎች የክርክር መድረክ ነው። ዛሬ ያነሳ ነው ርዕሰ ጉዳይ የኢኮኖሚ ፖሊሲ ነው። አብራችሁን ስላላችሁ በድጋሚ እጅግ እናመሰግናለን።
የተከበራችሁ የፓርቲ ተወካዮች ወደ ሶስተኛው ምዕራፍ የምናልፍበት ሰዓት ላይ ቆይታችን የሚሆነው እርስ በርስ አንደኛው ፓርቲ ለሌሎች ፓርቲዎች ጥያቄ የሚያነሳበት ነው። አንድ ፓርቲ 3 የጥያቄ እድል አለው። 3 ጥያቄዎች ለሌሎች ማንሳት ይችላል። 3ቱ ጥያቄዎች በእያንዳንዳቸው በ3 ደቂቃ ይመለሳሉ ማለት ነው። በቅደም ተከተላችን መሰረት ወደ ብልጽግና ፓርቲ ነው የምንሄደው። ብልጽግና ፓርቲ ኢዜማና አዴሃን አሉ። ለፈለጋችሁት ፓርቲ ጥያቄ ማንሳት ይቻላል። እስከ 3 ጥያቄ ማንሳት ትችላላችሁ። አመሰግናለሁ። ጥያቄ የማነሳው ለአድሃን ነው። እንግዲህ የግብር ህጉን በጣም አጣጥለውታል። ስለዚህ አድሃን ለህዝቡ ያዘጋጀው ወይም ደግሞ የግብሩን ወይም ደግሞ የበጀት ጉለትን ለማሟላት ያዘጋጀው የፖሊሲ አቅጣጫ ምንድነው? እሱን ቢያስረዳ ጥሩ ነው ብዬ ነው የማስበው። ሁለተኛ የኮሪደር ልማትን በተመሳሳይ መልኩ ያጣጣሉበት ሂደት ነው የተመለከት ነው። እንግዲህ ከዚህ ስንወጣ ሁላችንም የት እንደምንገናኝ እዛው አካባቢ ስለምንገናኝ ስለሚያውቁት እዛው ስለሚውሉ ዛሬ ደግሞ በመድረክ እያጣጣሉት ነውና ምን ከተሞቻችንን ውበት እንትን ለማለት ለማሻሻል ምን የተለየ ፖሊሲ አቅጣጫ ያላቸው እነሱ የሚለውን ቢያቀርቡ ብዬ ነው። አመሰግናለሁ። እኔ የማነሳው ለኢዜማ ነው። ኢዜማ ማክሮ ኢኮኖሚው ላይ የጠራ ነገር አላስቀመጡልንም። እንዲሁ ጥቃቅን ገጠመኞችን እያነሱ እንዲሆነዋል እንደዛ ሆነዋል ከማለት በላይ ይሄን ትልቅ ህዝብ ሊያሻግር የሚችል የማክሮ ኢኮኖሚ አማራጮች አልተመለከትኩም። እኔ የሆኑት በጥቃቅን ነገሮች ላይ እዛም የመነካካት እንደዚህ ሆነዋል እንዲህ ከማለት ውጪ የተጨበጠ ማክሮ ኢኮኖሚ አቅጣጫዎች ከስራ ዕድል ፈጠራ ከድህነት ቅነሳም እነሱ እንዳሉት ከዋጋ ግሽበትን ከመቆጣጠር አኳያ የተጨበጠ ነገር አላየው። ስለዚህ እዚህ ላይ ምንድነው አቋማቸው? እናመሰግናለን። ከኢዜማ እንጀምር። ከብልጽግና ለተነሳው ጥያቄ ምን ምላሽ አላችሁ? እሺ ወንድሜ ከብልጽግና ላነሱት ጥያቄ በጣም ነው የምናመሰግን። እንደው ስራ በስተውበት አላዳምጦይ ካልሆነ በስተቀር በማክሮ ኢኮኖሚ ዘርፍ ምንድነው ማድረግ ያለባችሁን የሚለውን በጽሁፍ በግልጽ ያቀረብኩት ቢሆንም አሁንም ለግልጽነት እንዲመቻቸው ምን እንዳለን ልገልጽላቸው እወዳለሁ። እህቴም ጠይቀኝ ስመልስ እንደነበረው ትልቁ ማክሮ ኢኮኖሚ ስራ አጥነት ነው። ስራ አጥነትን የምንቀርፈው ከአባቱ የተቀበለውን ብልጽግና የመሬት ፖሊሲውን ቀይረን ምርትና ምርታማነትን እንጨምራለን። ምርትና ምርትን ሲጨምር ደግሞ ድህነት ይጠፋል። እንግዲህ ማክሮ ኢኮኖሚ ድህነትን ማጥፋት ካልሆነ ወንድሜ ብልጽግና ምን ብለው እንዳነሱት አልገባኝም። አንደኛው ይሄ ነው። ስለዚህ የመሬት ፖሊሲያችን ስናስተካክለው ብዙ የግል ባለሀብቶች ወደ ኢንቨስትመንት ወደ ስራ ይገባሉ። መሬትም በኢኮኖሚው ሊጫወት የሚችለውን የኢኮኖሚ ፋይዳ ይጫወታል። ስለዚህ ትላልቆች የምርት ኃይሎች የሚጠበቅባቸውን ፋይዳ ሲጫወቱ ኢትዮጵያ በጣም ሀብታም ሀገር ናት። በጸጋዋ በጣም ብዙ ጸጋ ያለች ሀገር ናት። ስለዚህ ስራ አጥነትንም ድህነትንም ትልቁን ጠላታችን እንቀርፈዋለን ብለን በጽሁፍም ያቀረብኩ አሁንም እየገለጽኩት ያለውና በበለጠ ደግሞ ነጩ የቃል ኪዳን ሰነዳችን በዌብሳይታችን ላይ ስላለ እሱን አገላብጠው እንደው ከቻሉ ለተግባራዊነቱ ቢተባበሩን የሚል አቀርባለሁ። ወንድሜ ደግሞ ይጨምርበታል። እሺ አቶ ኃይለማርያም። እሺ አመሰግናለሁ። ዋናው ገንዘብ ነው አይደል? ገንዘብ ደግሞ አብዛኛው ሙሰኛነትን መከላከል ከተቻለ የዶላር ምንዛሬ በህገወጥ መንገድ የሚወጣውን እንትን ከተባለ ሀገራችን ሀብታም ናት። ገንዘብ ሞልቷል። ለምሳሌ ነዳጅ ላይ ቆጥቡ ተባለ። የት ነው የሚቆጠው? የትኛው ነው እንግዲህ የመንግስት ባለስልጣን ካልሆነ በስተቀር ሌክዠር እያደረገ ነዳጅን የሚነዳው አካል የት ነው? ስለዚህ አላግባብ ይሄ ፍትሐዊነት ያለው ነው ጀስቲስ ሲቲዝን ያለው ቅድም ያስቀመጥ ነው። አንዱ የሀብት ክፍፍል እኩልነት ሲኖረው ነው ስራ አጥም ሲፈጠር ማገገሚያ ወይም ወደ ሀብታም ተራ የሚገባው እኩል ፍትሐዊነት ሲደርሰው ነው። ስለዚህ አንዱ ያ ነው። ሁለተኛ ያልተገቡ ወጪዎችን ቅድም የተናገርኩት መንግስት አላግባብ የሚጠቀማቸው አለ። ለምሳሌ የመንግስት ሀብትና የብልጽግና ሀብት መለየት መቻል አለበት። ያንን አላግባብ ከተጠቀምነው ገንዘቡም አይኖርም ነው። ስለዚህ በአግባብ ከተጠቀምነው ድህነቶችን ስራ አጥን በቀላል መቅረፍ ይቻላል። ይቅርታ፣ የመንግስትን ሀብት ለፓርቲ ይጠቀሙበታል ማለት ነው። የመንግስትና የምንለው የህዝብን ሀብት ለፓርቲ ይጠቀሙበታል። እንዴት? ማሳያዎች ካሉ እንዴት የሚታየው ለምሳሌ
ሰራተኛውን ስለ ብልጽግና ሰብስቦ ማናገር የመንግስትን ስራ ሰዓት ነው፣ የህዝብ ሰዓት ነው ያ። አሁን ሁሉም ሰራተኛ ስለ ብልጽግና ይወያያል፣ ያስወጧቸው። ያ የመንግስት ስራ ነው፣ የህዝብ መገልገያ እናመሰግናለን። ጊዜው አልቋል። ለአዲሃንም የተነሱ ጥያቄዎች አሉ። ከብልጽግና ፓርቲ 2 ጥያቄዎች አሉ። 6 ደቂቃ አላችሁ። እሺ አመሰግናለሁ። በእርግጥ የመንግስትን በጀት ከማሻሻል አኳያ አዲሃን ሊተገብራቸው የሚገቡ የፖሊሲ አማራጮችን በአግባቡ አቅርብ ያለው እሱን አሁንም ደግመዋለሁ። ኢንቨስትመንትና ንግድን በማሳደግ እንጂ ያለውን በማማረር ካለው ላይ ከፍተኛ ጫና በመፍጠር ከፍተኛ ገንዘብ በመጣል ግብርን ማሳደግ እንደማይቻል ይህም የመንግስትን ገቢ ማሳደግ እንደማይቻል በአግባቡ በመረዳት አዳዲስ ኢንቨስተሮችና የልማት ሰራተኞች ወይም የንግዱ ማህበረሰብ ወደ ስራው እንዲገባ በማድረግ የታክሱ ቤዝ እንዲሰፋ በማድረግ ግብር አሁን ካለበት የበለጠ እንዲሰፋ እናደርጋለን። ሌሎች ግብርና ግብር ነክ ያልሆኑ የመንግስት ገቢዎችን እናሰፋለን በሚል በአግባቡ ተንተነን ያቀረብንበት ሁኔታ ነው ያለ። ሌላው በሁለተኝነት የኮሪደር ልማቱን ያጣጣሉበትን መንገድ በሚል ለቀረበው ጥያቄ እኛ የኮሪደር ልማቱን አይደለም ያጣጣል ነው የተተገበረበትን መንገድ ነው። የተተገበረበት መንገድ የኮሪደር ልማቱ የተተገበረበት መንገድ የመንግስትን ስሜት ለማርካት ብቻ ነው የተተገበረው። ህዝብ አልተወያየበትም፣ ህዝብ አልተነጋገረበትም። የህዝብን መፈናቀል በሚያስቀር ሁኔታ አይደለም የተተገበረው። ከፍተኛ ቁጥር ያለው ህዝብ ተፈናቅሏል። ማህበራዊም ኢኮኖሚያዊም ቀውስ ደርሷል። አሁን ላለው የኢኮኖሚ ችግር የዋጋ ንረትም አብሮ አስተዋጽኦ አድርጓል ብለን ነው እኛ የገመገብነውና ያቀረብነው። ብልጽግና ድሮ በሌላ ስም ሲጠራ ሳለ አሳምኖ ማሰራት የሚለው ሐሳብ ነበር። እንዲሁም አብዮትና ዲሞክራሲን ባንድ ላይ እናስኬዳለን የሚሉት አካሄድ ነበር። ብልጽግና በብልጽግና ስምም ተጠርቶ አብዮትና ዲሞክራሲን ባንድ ላይ ያስኬዳለው በሚል የድሮ አስተሳሰቡ የተገበረው የኮሪደር ልማት ህዝብን ጎድቷል፣ ኢኮኖሚውንም ጎድቷል የሚል አመለካከት ነው ያለን። አመሰግናለሁ። እሺ አመሰግናለሁ። ተጨማሪ ኮሪደር ልማት ጋር በታይዞ የተነሳውን ጥያቄ በተመለከተ ከብልጽግና እኛ የኮሪደር ልማቱ ከሚከተሉት ነጥቦች አንጻር ጥያቄ ያለን ወይም እንገመግመዋለን። አንደኛ የካሳ አከፋፈልን በተመለከተ፣ ሁለተኛ የህግ የበላይነትን በተመለከተ፣ ሶስተኛ ለፖሊሲዎች የቅድሚያ መስጠትን ከተመለከተ። ካሳን በተመለከተ ተፈናቃዮች የመሬትና የባለ ህንጻ ተፈናቃዮች በቂ ካሳ ተሰጥቷቸዋል ብለን አናስብም። የህግ የበላይነትን እና ህገ መንግስታዊነትን መሰረት ያደረገ አሰራር አይደለም ብለን እናምናለን። ለምሳሌ ዜጎች በህገ መንግስት የተረጋገጠላቸውን የፍትህ የማግኘት መብትን በኮሪደርን አስመልክቶ እንዲጠቀሙ አልተፈቀደላቸውም። ለምሳሌ የካሳ መጠንን በተመለከተ ወይም የህጋዊነትን የመፈናቀል ወይም የህንጻ መፍረስ ህጋዊነትን በተመለከተ በህጎቻችን ያለውን የእግድ ትእዛዝ ለፍርድ ቤቶች እግድ ይስጡልኝ የሚለውን የህግ አንቀጽ እንዳይተገበርባቸው ሆኗል። ይሄ ደግሞ በእኛ በእጅጉ ይህ ህገ መንግስታዊ ነው ወይም የህግ የበላይነትን ይጋፋል ብለን እናምናለን። በህገ መንግስታችን መሰረት የመንግስት አሰራር ግልጽ እና ተጠያቂነት ያለበት መሆን አለበት ብለን እናምናለን። የኮሪደር ልማቱን በተመለከተ ህብረተሰቡ ያልተወያየበት የሰፊው ህዝብ ይሁንታን ያላገኘ ልማት ነው ብለን እናምናለን። እንደ ሰው የተሰሩትን ስራዎች አጓጊ ወይም አብረቅራቂ ቢሆኑም የሰፊውን ህዝብ ቅድሚያ የሚሰጣቸው ችግሮችን ያገናዘበ አይደለም። ለምሳሌ ቅድሚያ የሚሰጠው ችግር በአሁኑ ሰዓት ድህነት፣ ስራ አጥነት፣ የሰላምና ሙስና ወይም ብልሹ አሰራር ሆነው ሳለ መንግስት እነዚህን ጉዳዮች ወደ ጎን በመተው በዚህ በጠባብ የልማት ትኩረት ላይ ማተኮሩ
ትክክል አይደለም ብሎ ያምናል አዲሃን። እናመሰግናለን። መልካም። ኢዜማ ለብልጽግናና ለአዲሃን ወይም ለመረጣችሁት ፓርቲ 3 ጥያቄዎች ማንሳት ይችላል። እሺ አመሰግናለሁ። እኔ ማንሳት የምፈልገው ለተከበሩ ዶክተር ኢብራሂም ከብልጽግና ቅድም ካቀረቡት ነው። የማዕድን ሀብት ላይ ሰርተናል ነው ያሉት። የት ላይ ነው የተሰራው? ነዳጅ እኮ አውጥተን እንዲያውም ኤክስፖርት እንደምናደርግ ነበር የተነገረንና እንዲያውም አሁን ላይ ያለው ውዥንብር ትንሽ ከበድ ይላል። ምን ላይ እንደተሰራ ቢገለጽልን። ሁለተኛ የኑሮ ውድነትን ለመቀነስ ሰርተናል ብለዋል። ዶላር ስትረከቡት ሁሉም ያውቀዋል። የጤፍ ዋጋ፣ የዘይት እናንተ ለመቀነስ ባትሰሩስ ስንት ይገባ ነበር? አሁን 5 ዓመት ቢሰጡስ ዶላር 400 ይገባ፣ በዚህ ቀጠለ ይገባል። ምንድን ነው እንትናችሁ? ምክንያቱም የሐኪሞች የኑሮ ውድነቱ ነው። የሐኪሞችም ለመኖር አቃተን ኑሮ ከብዶናል ብለው ነው እስከ ከባድ ሁኔታ ተደርሶ የነበረውና ሌላ ቀጥል። አመሰግናለሁ። እኔ ያለኝ ጥያቄ ለባልደረቦቹ ለአድሃን ነው። መሬት ልክ ነው፣ የኢኮኖሚያችን ትልቅ እንቅፋት ነው፣ ወደ ግል ማምጣት አለብን የሚለውን በጣም አደንቃለሁ። ስለዚህ እሱን ለመፈጸም ግን አድሃን ፈርዘር ሄደዋል ወይ? ምክንያቱም የክልል ፓርቲ ስለሆነ አያስቸግረውም ወይ? ህገ መንግስታዊ ስለሆነ የበለጠ መብራራት ካለበት ማብራራት ቢቻል ለማለት ነው። አመሰግናለሁ። እሺ ብልጽግና ቅድሚያ ከኢዜማ ለተነሳ ጥያቄ። እሺ እናመሰግናለን። እንግዲህ ቅድም በመግቢያችን ስናነሳ እንደነበረው ፓርቲያችን ብልጽግና የሚከተለው የልማት አቅጣጫ የብዝሃ ዘርፍ የኢኮኖሚ አቅጣጫ ነው። ከዘርፎች ውስጥ አንዱ ደግሞ የማዕድን ልማታችን ነው። እንግዲህ ዛሬ ላይ ከተመለከትን የአማራ ክልል በማዕድን ዘርፍ ቀደም ሲል ባለፉት ከለውጥ በፊት በነበረው ሂደት አማራ ክልል ምንም እንደሌለው፣ የማዕድን ሀብት እንደሌለው፣ ክምችት እንደሌለው፣ ሀብቱን እንኳን እንዳያውቅ አውቆ እንኳን እንዳይጠቀም የተደረገበት ጊዜ ነው የነበረው። ነገር ግን ፓርቲያችን ብልጽግና ለውጡን ካመጣ በኋላ አጠቃላይ ክልላችን ምን አቅሞች አሉት የሚለው በአግባቡ ተዳስሷል፣ ተለይቷል። ሁለተኛ ይህንን ሊመራ የሚችል ተቋሚ አደረጃጀት ተፈጥሯል። ሶስተኛ ይህን በመደረጉ ምክንያት ዛሬ ላይ ያሉንን ሀብቶች አውጥተን መጠቀም ጀምረናል። በክልላችን ያሉ አሁን የኮንስትራክሽን ኢንዱስትሪዎችን ከተመለከተ ዋናው ቤዛቸው ወይም ደግሞ ምንጫቸው የክልላችን ማዕድን ነው እንደ ጥሬ ዕቃ የሚጠቀሙት። ለዚህ አብነት ለሚ ናሽናል ሲሚንቶ ብቻ ማንሳት በቂ ነው እና ይሄ ሲመረቅም ምርቱ ለገበያ ሲውልም ጥያቄ ያነሱት ወንድሞች የት እንደነበሩ ምናልባትም እንግዲህ አንዳንድ ጊዜ ምንድነው የድመት አይን የተገጠመለት አይጥ እንጂ ሌላ አይታየውም እንደሚባለው ካልሆነ በስተቀር ማዕድን ላይ በመስራታችን በክልላችን ከፍተኛ ምርታዊ ለውጥ መጥቷል። እንደ ሀገርም ከሌሎች ቀደም ሲል ኢትዮጵያ ከምትታወቅበት የግብርና ምርቶችን በጥሬ ኤክስፖርት ከምታደርግበት ልማድ ወጥቶ ዛሬ የማዕድን ኤክስፖርት ያው መረጃ ስለሚኖራችሁ ማየት ትችላላችሁ። በከፍተኛ ሁኔታ እየጨመረ የወርቅም የሌሎች ማዕድናትም እየጨመረ የሄደበት ሂደት ነው ያለው። ይሄ ደግሞ ፓርቲያችን የተከተለው ትክክለኛ የልማት አቅጣጫ መሆኑን ለማስገንዘብ ነው። ይሄ በሚቀጥሉት 5 ዓመታትም ህዝባችን ይሁንታውን ከሰጠን ማዕድን ላይ የጀመርናቸውን ጅማሮች አጠናክረን የምንቀጥል መሆኑን በዚህ አጋጣሚ ለመግለጽ ነው። አመሰግናለሁ። ዶክተር ኢብራሂም ቀረሚት መልስ ካለ ጥሩ ነው። ከማዕድን ሀብታችን አኳያ እንደ ክልልም እንደ ሀገርም ውጤታማ የሆንበት ይሄ ነው። ሁሉንም ነገር ግልጽ ነው። ደግሞ ፓርቲያችን የጋዝ ምርቱ የት ላይ እንደደረሰ ከዛ አልፎ እንዲያውም የማዳበሪያ ፋብሪካ ልንከፍት ቃል ገብተን መሰረት ተጥሎ ስራ እንደተጀመረ ይታወቃል። ማለት ሁኔታዎችን ስናቀርብ ህዝቡ እንዴት እንደሚመዝን እያሰብን ካልሆነ በቀር እንደዚህ አይነቱ ብዙ ርቀት የሚያስኬድ አይደለም። የለሚ ሲሚንቶ ፋብሪካ ወደ ስራ ገብቶ ውጤታማ የሆነውን አነሳን እንጂ ሌሎችም በክልላችን 4-5 ፕሮጀክቶች የሲሚንቶ ፋብሪካ ከፍተው ምርት ወደ ገበያ ለማቅረብ ብዙ ርቀት ሄደዋል። ይሄ አንዱ የማዕድን ሀብታችን የመጠቀም ስኬታችን ማሳያ ነው ማለት ነው። ከዚህ አኳያ በዛ መወሰድ አለበት። ወንድሞቻችን ከኢህአዴግ የወረሱት ይሉናል እንጂ እኛና ኢህአዴግ የተለያየን አንገናኝም። ኢህአዴግ በማዕድን ሀብት ላይ ያለው አቋም እርግማን ነው፣ ያጋጨናል፣ አንንካው ያለ፣ ብልጽግና ደግሞ የማዕድን ሀብታችን አንዱ የለውጥ ትሩፋታችን ነው ብሎ የሚሰራ ፓርቲ እንዲሁ ስም ለመስጠት ካልሆነ በቀር ብዙ ርቀት አይሄድም። የማዕድን ሀብታችን ውጤታማ ማድረግ የጀመርን
የተስፋ ጭላንጭል ያሳየ ደፍሮ የሰራ ፓርቲ ቢኖር ብልጽግና ብቻ ነው። አንደኛው ይሄ ነው በደንብ መያዝ ያለበት። ከኑሮ ውድነት ቅነሳ አኳያ የዓለም ተሞክሮ አሁን እኮ ዓለም ያለበት የኢኮኖሚ ገጽታ ምን ይመስላል? እንግዲህ ዓለም ያለበትን ሁኔታ እናውቃለን። የዓለም ሁኔታ ግጭቶች አሉ። በተለያየ ዓለም ብልጽግና ይሄን ይተነትናል። ይሄን ተንትኖ ለኛ ሀገር ዳፋው ምንድነው ብለን ስንመለከት ይሄንን ልንቋቋም የሚያስችሉን ስልቶችን ነድፈን ሰርተናል። ዓለም ላይ እኮ እስከ 260 የሚሆን የዋጋ ግሽበት እኮ የሚያንገላታቸው ሀገሮች እኮ አሉ። ትልልቅ በልጽገዋል የምንላቸው ሀገሮች እኮ በዚሁ ችግር ውስጥ ነው ያሉ እኮ። ለምን ይሄን እንንቀዋለን? ለምን እንረሳዋለን? በዚህ ነባራዊ ሁኔታ ውስጥ ሆነን ፓርቲያችን የፋይናንስ ፖሊሲውን በአግባቡ በማሻሻል ምርታማነትን በማሳደግ ለዜጎች መሰረታዊ ምርቶችን በድጎማ በማቅረብ የኑሮ ውድነትን ማረጋጋት ችሏል። ከዚህ በላይ መሄድ አለበት። ትክክል ነው፣ እናምናለን። የህዝባችን ችግር ሙሉ ለሙሉ ቀርፈናል ብለን ፓርቲያችን አያምንም። አሁንም ፓርቲያችን ቢመረጥ ነው መንገዱን የያዘው ውጤት ማስመዝገብ የቻለ ፓርቲያችን ስለሆነ እንፈተዋለን ብለን እናስባለን። እንግዲህ በዋናነት ቅድም ያነሳሁት ነው። ማዕድንን ስናነሳ እነሱ ተፎካካሪ ፓርቲዎች እንደሚሉት ቀደም ሲል የነበረው ትርክት እርግማን ነው በሚል ደረጃ አማራ ክልል ሀብቱን በአግባቡ እንዳይጠቀም የተደረገበት ሂደት ነው ያለው። ቅድም ሳነሳ እንደነበረው ዛሬ ክልላችን እኮ በኮንስትራክሽን ኢንዱስትሪ ከራሱ አልፎ ለሌሎች ክልሎችም ኤክስፖርት ማድረግ የጀመሩ በክልላችን ያሉ አምራች ኢንዱስትሪዎች አሉ። በኮንስትራክሽን ኢንዱስትሪ እንትን ያሉ ይሄ ማለት የማዕድንን ጥሬ ዕቃ ፕሮሰስ እያደረጉ የሚጠቀሙ ማለት ነው። ከዚህ አኳያ ፓርቲያችን ብልጽግና ማዕድንን እንደ ሀብት ማዕድንን እንደ ችግር መውጫ መንገድ እና ማዕድንን እንደ ስራ ዕድል መፍጠሪያ በመጠቀም ለክልላችን ሁለንተናዊ ብልጽግና እንደ አንድ አቅም እየተጠቀመ ያለ ዘርፍ ስለሆነ ፓርቲያችን በማዕድን ላይ ያለው አቋምና ምልከታ ይሄ መሆኑን ተፎካካሪዎቻችን እንዲረዱት ህዝቡም እንዲረዳው ለመግለጽ ነው። አመሰግናለሁ። እናመሰግናለን። አዲሃን ከኢዜማ ለተነሳ ጥያቄ ምን መልሳለሁ? እሺ፣ ከኢዜማ የተነሳልን ጥያቄ የክልል ፓርቲ ሆናችሁ ሳለ አንቀጽ 40 ላይ የተመለከተውን የህገ መንግስቱን ድንጋጌ እንዴት ልታሻሽሉ ትችላላችሁ ወይም የሚል ነው። በመሰረቱ የአማራ ህገ መንግስቱ አዲሃን የአማራ ህገ መንግስቱ እንዲሻሻል ከሚሰሩ አንዱ ፓርቲዎች መካከል ነው። ህገ መንግስቱ የአማራ ሲጸድቅ የአማራ ህዝብ አልተወከለበትም ብሎ ያምናል። በመሆኑ በመርህ ደረጃ አሳታፊ ስላልሆነ ህገ መንግስቱ እንዲሻሻል ይፈልጋል። በልዩ ትኩረት የሚሰጣቸው አንቀጾች መካከል የተለያዩ ቢኖሩም ከኢኮኖሚ ጋር የሚገናኘው አንቀጽ 40 ነው ብሎ ያምናል። ስለሆነም አንቀጽ 40 መሬት በህዝቦችና የመንግስት ነው የሚለው መርህ በህገ መንግስቱ ሲሻሻል አብሮ እንዲሻሻል ከሌሎች ፓርቲዎች ጋር ይሰራል። የክልል ፓርቲ በመሆኑ ይህን እንዲያደርግ የሚያግደው ነገር አይኖርም ብለን እናምናለን። ምክንያቱም ፓርቲዎች የክልልም ሆነ ሀገራዊ ፓርቲዎች ህገ መንግስቱን በሚያሻሽሉበት ወቅት እኩል ተሳትፎ እንደሚኖራቸው አዲሃን ያምናል። ስለዚህ በዚህ ይፈታል ብለን እናምናለን። አዲሃን ህገ መንግስቱ አንቀጽ 40ን ለማሻሻል ብቻ ሳይሆን እንደ ፖለቲካ ፓርቲ በሀገሪቱ የተለያዩ አጀንዳዎች ላይ ወሳኝ ሚና ለመጫወት በሀገር አቀፍ ደረጃ ካሉ የተለያዩ ፓርቲዎች ጋር በጥምረት ይሰራል። እንዲሁም በአጭር ጊዜ ውስጥ አዲሃን ወደ ሀገር አቀፍ ፓርቲነት ያድጋል። በዚህም ይሄንን የመሬት ህግ አሳሪ የሆነ የመሬት ህግ ለማሻሻል ይሰራል። በመሰረታዊነት ደረጃ የህገ መንግስቱን የሚሻሻልበትን ሁኔታ በምናይበት ጊዜ ግዴታ ሀገር አቀፍ ፓርቲ እንድንሆን አስገዳጅ አይደለም። ስለዚህ እንደ አዲሃን እንደ አንድ ፓርቲ ህዝብን የአማራ ህዝብን በማስተባበር በመላው ኢትዮጵያውያን ላይ ተጽዕኖ በጎ ተጽዕኖ እንዲፈጥሩ በማድረግ ይህ አሳሪ ህገ መንግስት አንቀጽ ብቻ ሳይሆን ሌሎችም የህገ መንግስቱ አካላት እንዲሻሻሉ እንሰራለን። ይሄንንም አብዛኛው ከብልጽግና ውጭ ያሉ አብዛኛዎቹ የኢትዮጵያ የፖለቲካ ፓርቲዎች እንግዲህ ብልጽግና አጋጣሚ
ከኢህአዴግ የወረሰውን ህግ አለቅም ብሎ የያዘበት ሁኔታ እንጂ ሌሎች ፓርቲዎች ህገ መንግስቱ እንዲሻሻል አቋም ስላላቸው በዚህ ሁኔታ ከሌሎች ፓርቲዎች ጋር በጋራ በመስራት ህገ መንግስቱን እናሻሽላለን የሚል እምነት አለን። እናመሰግናለን። አዲሃን 3 ጥያቄዎች የማንሳት እድል አለ። እሺ መጀመሪያው ጥያቄ አንዱን ጥያቄ እኔ ያቀርባለሁ ለብልጽግና ነው። ይህም የእድገትን ቁጥርን በተመለከተ ይሆናል። እንደሚታወቀው ከለውጡ በፊት ብልጽግና እንደሚለው አሁን ሀገራችን እያደገች ነው እያደገች በእድገት ላይ ያለች ነው። ምስክራችንም IMF ነው የሚል እንትን አንስታቸዋል። ከለውጡ በፊት እንደምናውቀው ኢትዮጵያ በአፍሪካ ውስጥ the fastest growing country ወይም በጣም በፈጣን እድገት ያለች ሀገር ተብላ በ11% እና ከዛ በላይ እያደገች ነው እያለ IMF በየአመቱ ምስክርነቱን ይሰጥላት ነበር። IMF፣ ወርልድ ባንክ እና ትልልቅ ምዕራባውያን ሀገሮች ይህንን እያስተጋቡ ለ10 አመት የሚሆን ቆይተዋል። እናንተ የለውጡ መንግስት ከለውጡ ማግስት የመጣው የብልጽግና መንግስት ካለ ጀምሮ ሀገራችን ከዳብል ድጅት ውስጥ ገብታ አታውቅም። ይሁን እንጂ እናንተ ከለውጡ በፊት በተሻለ ሁኔታ አሁን በእድገት ላይ ያለ ነው የምትሉት ከዚህ አንጻር አይቃረንም? ሌላ አሁንም እኔ አንድ ለብልጽግና አንድ ለኢዜማ ጥያቄ አቀርባለሁ። ለብልጽግና የማቀርበው ጥያቄ በየአመቱ 1 ሚሊዮን ወጣቶች ወደ ስራ እንዲገቡ አድርገናል የሚል አይቻለሁ። ይህ የእናትና አባቱን መሬት ተካፍሎ እያረሰ ያለውን ወጣት ቁጥር ነው ወይስ በተጨባጭ በምን የስራ ዘርፍ የተሰማራ ነው? ቋሚ የስራ እድል ማለት እንደ ብልጽግናስ ምን ማለት ነው የሚለውን እንድታብራሩልን እፈልጋለሁ። አሁን ሰዓት ወጣቱ ከስራ ፈጠራ ይልቅ ከስራ ፈጠራ ስልጠና ይልቅ በየጎጡ የወታደራዊ ስልጠና እየወሰደበት ያለ ነባራዊ ሁኔታ ስላለ ከዚህ ሁኔታ አንፃር የእናንተ ያቀረባችሁት ሪፖርት አይጋጭም ወይ የሚለውን እንድታቀርቡልኝ ነው። ሌላ ከኢዜማ በኩል አሁን ላለው የልማት እንቅፋት ትልቁ እንቅፋት የሰላም እጦት ነው፣ ግጭት ነው የሚል ሀሳብ አቅርበዋል። በእውነቱ ይህን ግጭት ለማስቆምና ድህረ ግጭት ለአማራ ህዝብ የኢኮኖሚ መጠገን ምን ልትሰሩ አቅዳቸዋል? እሺ እናመሰግናለን። ምላሽ ማሰጠት ከብልጽግና ፓርቲ በቅደም ተከተሉ መሰረት እንጀምራለን። ከአዲሃን ለተነሳ ጥያቄ ምን ምላሽ አላችሁ? ጥሩ ነው። ከአዲሃን የተነሳው ጥያቄ አሁን ደግሞ ኢህአዴግን አድናቂው ነው መጡ። ኢህአዴግ በዚህ ልክ ያድግ ነበር፣ በዚህ ልክ ያድግ ነበር ብለው ተመልሰው ደግሞ በዚህኛውም አጋጣሚ ሌላ አድቫንቴጅ ለማግኘት ይመስለኛል በየቀዳዳዋ ይበልጥ ነው። ያኔም እኮ ስንገመግም ቅድምም በጽሁፌ እንዳነሳሁት እድገቱ በእዳ ላይ የተመሰረተ ስለነበር ቁጥሮቹ ያን ቢያመላክቱም አገሪቱ ደግሞ የተሸከመችው እዳ ከፍተኛ ስለነበር ጤናማ አይደለም፣ ማክሮ ኢኮኖሚው ተጎድቷል ያልነው ለዛ ነው። ይሄ እውቀት ይጠይቃል። ዝም ብሎ ከዛና ከዚህ ሀሳቦችን እያነሱ እንዲህ ማለት ሳይሆን ምን ማለት ነው የሚል ማክሮ ኢኮኖሚውን በአግባቡ መተንተን ይጠይቃል። እኛ የምንመለከተው እንደዛ ነው። አሁን ጤናማ እዳን የቀነሰ የአገሪቱ ማክሮ ኢኮኖሚ ጤነኛ ሆኖ እንዲሄድ ማድረግ የቻለ እድገት ነው ብለን ነው የምናነሳው። ሰው በዚህ መታየት አለበት ብለን እናስባለን። ሁለተኛው የተነሳው ጥያቄ ከወጣቱ የስራ እድል ፈጠራ አኳያ እንዳውም ወንድሜ መጨረሻ ላይ እንዳነሱት ወጣቱ የት ነው ያለ የሚለው በእኛ እምነት ትምህርት ቤት ነው ያለ። የተለያዩ የስራ እድል ፈጠራዎች ላይ ነው ያለ። እነሱ የሚያሰማሩት አካል ግን ጫካ ነው ያለ። ልክ ነው። አንድ እግር እዚህ ያስቀምጣሉ፣ አንድ እግር ደግሞ ወጣቱ ወዳልተገባ መስዋዕትነት እንዲከፍል ይገፉታል። ይሄ መታረም አለበት። ስለ ሰላም እኮ ማንም ሲናገር አልሰማሁት። ስለ ሰላም እቺ ሀገር ውጤታማ የምትሆነው ሰላም ሲከበር ነው። ልማትና ሰላምን አንድ ላይ አጣምሮ ይሄ ሀገር በውይይት ሀገር የመገንባት ጉዳይ ሀገር ተረካቢ እንዲሆን ወጣቱ በመስራት ረገድ ምንም ማስተዋጽኦ የላቸው ከማባባስ ውጭ ማለት ነው። በእኛ እምነት ጥራት ያለው የስራ እድል ፈጠራ
ለመፈጸም ብዙ ጥረቶች ተደርገዋል። አሁን የሀገር ውስጥ ብቻ ሳይሆን የውጭ የስራ እድልም ክልላችን እድሉን እያገኘ ነው። ከ50 ሺህ በላይ የሚሆን ወጣት የውጭ የስራ እድል አግኝቷል። ከአማራ ክልል ብቻ እንደ ሀገር ቁጥሩ ከዚህ በላይ ነው። ቋሚ የስራ እድል ነው። እኛ የምናወራው ስለ ቋሚ የስራ እድል ነው። የስራ ጥራቱን ማስጠበቅ እንደተጠበቀ ሆኖ አሁንም የስራ ፈላጊ ወጣቶች ቁጥር ስራ እንድንሰራ የሚያስገድደን እንዳለው ነው። ይሄን ሀቅ ልንክደው አንችልም። አሁንም የስራ እድል ፈጠራ የሚጠይቁን ወጣቶች አሉ። እኛ እያልን ያለ ነው ጥራት ያለው የስራ እድል ፈጠራ ጀምረነዋል፣ እናጠናክራለን። ቅድም ባልናቸው መሰረታዊ ሀሳቦች የስራ እድል ፈጠራውን እናጠናክረዋለን ነው እያልን ያለ ነው። ስለዚህ መደማመጥ ከቻል እች ሀገር የጋራችን ናት ብለን ወደ መልካም የምትሄድበትን ሁኔታ ማመቻቸት ከቻል አሁን ብልጽግና የያዘው መንገድ ትክክለኛ መንገድ ነው። ይልቁንም እዚህ ውስጥ ገብቶ ድርሻን መወጣት በጎነት ነው ብለን እናስባለን። ጊዜ ያላችሁ አቶ ድሬስ ጨምረው ምናልባት ባለፈው አስተዳደር በኢህአዴግ ወቅት ከአፍሪካ ቀዳሚዋ በእድገት ተብላ ትገለጽ ነበረ። አሁን የተለየው ነገር ምንድነው? ምናልባት ያኛው ሪፖርት ነው ልክ ያልሆነው ወይስ አሁን በምን በተለየ መንገድ አድጋለች ሚለውን ጨምረው። እንግዲህ አመሰግናለሁ። ቅድም መግቢያ ላይ ስናነሳ እንደነበረው የብልጽግና ለውጡ ከለውጥ ማግስት ብልጽግና ሀገርን የመምራት እድል ሲያገኝ ኢትዮጵያ በተንገዳገደ ኢኮኖሚ ውስጥ የነበረች ሀገር ናት። ያ እንግዲህ ያንን ከየት እንዳመጡት እነሱ ራሳቸው እንትን ማለት ስለሚችሉ እኛ በራሳችን በሰራነው ስራ ላይ ቆመን ስለሆነ የምንናገረው እንደ ብልጽግናዎች፣ ሁለተኛ ደግሞ የሌሎችን መስካሪዎችም ስለማንፈልግ የአይኤምኤፍንም የወርልድ ባንክንም ሳይሆን ስራችንን ስለሆነ ስራችን ላይ ቆሞ ደግሞ ማህበረሰቡና አጠቃላይ ደግሞ ዓለም አቀፍ ተቋማትን በራሳቸው የሚመዝኑበት የምዘና ስርዓት ወይም ደግሞ ስታንዳርድ ስላለ በዛ አግባብ ሊታይ የሚችል ይሆናል ብዬ ነው የማስበው። ከዛ ውጭ እንግዲህ ባለፉት 3-4 ዓመታት ኢትዮጵያ በተከታታይ እድገት እያስመዘገበች መጥታለች። ይሄ ነው ብልጽግና የሚያረጋግጠው። ብዝሃ ዘርፍ መከተላችንም ደግሞ ለውጥ ያመጣው በዛ ነው ብሎ መውሰድ ይቻላል ማለት። ይሄ በክልልም እንዲሁም ደግሞ እንደ ሀገርም መውሰድ የምንችልበት እድሎች አሉ። ለምሳሌ 2012 አጠቃላይ ሀገራዊ የምርት መጠኑ 6.1% ወይም ደግሞ ጂዲፒው 6.1% ነው የነበረው። 2017 መጨረሻ ላይ ወደ 9.2% አድጓል አጠቃላይ የሀገራዊ ምርቱ ማለት። ያ ማለት ባለፉት 5-6 ዓመታት የሰራናቸው ስራዎች ለውጥ አምጥተዋል። ትክክለኛ የፖሊሲ አቅጣጫ ተከትለናል። ብዝሃ ዘርፍ መከተላችን ተገቢና ትክክል ነው ብለን እንወስዳለን ማለት። ከአማራ ክልል ማኳያ ከተመለከትን በከፍተኛ ሁኔታ ከፍተኛ ለውጦች አሉ ብሎ መውሰድ አንድ ነጠላ ብቻ ማንሳት ይቻላል። ለምሳሌ እኔ የምመራው ዘርፍ ወይም ደግሞ አምራች ኢንዱስትሪውን ብቻ ባነሳ አምራች ኢንዱስትሪ ቀደም ሲል የነበረው የምርታማነት መጠን ቅድም በመግቢያችን ላይ አንስተናል። ዛሬ ላይ ግን በክልላችን ኢኮኖሚ ውስጥ አምራች ኢንዱስትሪ 2017 መጨረሻ ላይ በ17.7% በመቶ አድጓል በጂዲፒ ውስጥ ማለት። ያ ማለት ምንድነው? እድገቱ እየፈጠነ ነው። አሁን ብልጽግና ከሚከተላቸው የኢኮኖሚ ስልቶች ውስጥ አንዱ መፍጠንና መዝለል ነው። ምክንያቱም እኛ በጣም የተከማቹ ዕዳዎች አሉ፣ በጣም የቆዩ መፍታት ያለብን ችግሮች አሉ። ይሄንን በፈጠነ መልኩ እና በፈጠራ በታከለበትና ሌሎች እንደሚሉት ስቴፕ ባይ ስቴፕ እያሟላን ሳይሆን ፈጥነን የኢትዮጵያን ብልጽግና ማረጋገጥ አለብን ብለን እየሰራን ነው። ይሄ ደግሞ ቅድም ሳነሳ እንደነበረ ቁጥሮቹ የሚያሳዩንም በዛ ልክ ስራዎቹ ትክክለኛ መሆናቸውን ነው። ከዚህ አኳያ የተነሳው ጥያቄ በዚህ ቢታይ ጥሩ ነው ብዬ ነው የማስበው። አመሰግናለሁ። እናመሰግናለን። ኢዜማ ከአዲሃል የተነሳለት ጥያቄ ምን ምላሽ? እሺ፣ እናመሰግናለን። የአዲሃን ባልደረቦችን አመሰግናለሁ። የተነሳው ጥያቄ ግጭት እንዴት ነው የምታስቆሙት እንለው። ከዛ በፊት ግን ዶክተር ኢብራሂም የተከበሩ እንደዚህ አይነት አንድ እግራቸው እዚህ ነው አንድ እግራቸው እዛ ነው የሚለው ለሰላም አስተዋጽኦ አያደርግምና ይቺ ኢህአዴጋዊ አመለካከት ብናርማት ነው መክረው እንደወንድም እንጂ ማንም ግጭቱ ይጠቅመናል ብለን አናምንም። በዚህ አጋጣሚ እሱን ኮሜንት ማድረግ እፈልጋለሁ። ማንም እግሩን እዚህ ያደረገ የለምና እሱ ይታረም። እንግዲህ ግጭት አንዳንድ ወንድሞች ለምን ጦርነት አትሉትም ለምን ግጭት አትሉትም ይሉናል። እኛ ግጭት የምንለው አሸናፊና ተሸናፊ የሌለው ነው። ስለዚህ እርስ በርሳችን ነው እየተጋደልን ያለ ነው። ይሄ ደግሞ ቅድም እንደገለጽ ነው የምንከተላቸው የተሳሳቱ የኢኮኖሚ ፖሊሲዎች እና ሌሎች ፖሊሲዎችም ተደራርበው ነው የሚል ነው ሩት ኮዙ። ስለዚህ ሩት ኮዙ ከኢኮኖሚው ጋር የሚገናኝ ከተለያዩ ነገሮች ጋር የሚገናኝ መሆኑን ግንዛቤ በመውሰድ በአጭር ጊዜ ልንፈተው እንችላለን ብለን የምናስበው እንደ ወንድሞቻችን ልትወስዱልን የሚገባው በዲጂታል ኢኮኖሚ ይፈታል ብለን ነው ምናምን። ምክንያቱም ብዙ ሰው እጁ አለበት እዚህ ውስጥ ብለን ስለምናምን ትልቁ መፍትሄ ዲጂታል ኢኮኖሚ ነው። ስለዚህ ዲጂታላይዜሽን ስንገነባ
ይሄ እጁን የሚዘረገው ሰው ይሰበሰባል። እሱን መስራት አለብን። ከዛ በተረፈ ደግሞ ኢትዮጵያ የታደለች ሀገር ነች። በጣም ብዙ ሃይማኖቶች ያሉባት ተቸችለውም የሚኖሩባት። ስለዚህ እነዚህ የሃይማኖት አባቶች ደግሞ በዚህ አጋጣሚ ይህን እድልም አላገኝምና ወንድሞቻችን ከመተላለቅ እንድንድን የሃይማኖት አባቶችም የግዴታ ኢዜማ እስኪመጣ መጠበቅ የለባቸውም። አሁንም እነዚህን ወንድሞቻችን ወደ መድረክ መጣው በስክሪፕቶ የማይፈልጉትን መንግስት እንዲያወርዱ እንዲያወጡ ምክሬን እንለግሳለሁ። ከዛ በተረፈ በምንድነው ላለው ያሉን ሴቶች ጸጋዎች በመጠቀምና በተለይም የሃይማኖት አባቶችን በመጠቀም ከዛ ውጭ ግን ትልቁ ሩት ኮዝ ይሄ ኢኮኖሚካል ነው ብለን ስለምናስብ ዲጂታላይዜሽኑን አስፋፍተን ስንሄድ አስፋፍተን ስናስኬደው ግጭቱ የሚቆም ነው የሚል ሐሳቤ ነው ያለን። ወንድሜ ደግሞ ያለውን ይጨምራል። አመሰግናለሁ። ክርክሩ ወደ ክልል አዘነበለና እኛም አንተናል ነው የምናስቆምበት ምክንያት አንደኛ የሚዲያ ነጻነት መኖር አለበት። ሚዲያ በትክክል ስለ ግጭቱ እየዘገበ ነው ብንል ሁላችሁም ታውቁታላችሁ። ከእነ ዶክተር ኢብራሂም ጋር እንትን የተባለው አንዳንድ የኩርፋ እንትኗ ምጸቷ ባይነገር ወይም ባይኖር ጥሩ ነው። ቅድም ከታችን አቅጣጫም ተሰጥቷል። እንደዚህ አይነት ነገሮችም የሀሳብ ልዕና እንጂ የማሸማቀቂያ ቃላቶች ወይም ባይኖሩ ደስ ይለኛል። ሁለተኛ አገራዊ ምክክሩን ተግባራዊ ማድረግ ነው ዛሬ ነገ ሳይባል። ምክንያቱም አገራዊ ምክክሩ አብዛኛው ላይ አጀንዳ እንዴ ጠቅላይ ሚኒስትሩ እኮ የሽግግር ነገር የምትባለው አንዳት ሞክሯት ነው ያለ ሶ ፍሬም ሆኗል ተብሎ ታስቧል። በቃ ገለልተኛ አይደለም ማለት የመጣውም አንዱ ያ ነው። ስለዚህ ሀገራዊ ምክክሩ በተለያየ ወጪ ወጥቶበት ብዙ ሀሳብ ትንትሏል። እስከመቼ ነው? እናመሰግናለን። ጊዜው ተጠናቀቀ። ኦኬ እሺ። አሁን ወደ መጨረሻው የማጠቃለያ የቆይታችን የማጠቃለያ ምዕራፍ ነው የምንሸጋገረው። በአነሳነው የኢኮኖሚ ፖሊሲ ጉዳይ ላይ ፓርቲያችሁ ያለውን የማጠቃለያ ሀሳብ የምታቀርቡበት ነው። ሌሎች አረፍ ብላችሁ መዳበች አረፍ በሉ። ሌሎች ቀደም ብለን በመጣንበት ቅደም ተከተል መሰረት ከብልጽግና ፓርቲ ነው የምንጀምረው። ብልጽግና ፓርቲ የኢኮኖሚ ፖሊሲን በተመለከተ ያለውን የማጠቃለያ ሀሳብ በ5 ደቂቃ ያቀርብልናል። አመሰግናለሁ። የተከበራችሁ የሀገራችንና የክልላችን ህዝቦች፣ የተከበራችሁ ተፎካካሪ ፓርቲዎች፣ የተከበራችሁ የሚዲያ ተቋማትና ባለሙያዎች፣ በቅድሚያ እንኳን ለሰባተኛው ሀገራዊ ምርጫ በሰላም አደረሳችሁ አደረሰን ለማለት እፈልጋለሁ። የተከበራችሁ የሀገራችንና የክልላችን ህዝቦች፣ ፓርቲያችን ብልጽግና ማረጋገጥ የትውልድ ኃላፊነት እንጂ የጊዜያዊ ድል አለመሆኑን ያምናል። ህዝባችን የሚገባውን ጥራት ያለው እድገትና የጋራ ብልጽግና በመሬት ላይ በሚታዩ ስራዎች ማረጋገጣችንን እንቀጥላለን። ህዝባችን የመምራት ይሁንታውን ከሰጠን በአማራ ክልል በሚቀጥሉት 5 ዓመታት የህብረተሰቡን ኑሮ ለማሻሻል የሚያስችሉ ኢኮኖሚያዊ ዕድሎችን የሚፈጥሩና የዜጎች ገቢ የሚያሳድጉ ስራዎችን ይሰራል። በአማራ ክልል ኢኮኖሚያዊ ተስተካካይነት የሚረጋገጥ ጥራት ያለው ባለ 2 አሃዝ እድገት ለማስመዝገብ ርብርብ ይደረጋል። የክልሉን ኢኮኖሚ በሚቀጥሉት 5 ዓመታት በአማካኝ የ10.6 በመቶ እድገት እንዲመዘገብ በትኩረት ይሰራል። ባለፉት 5 ዓመታት ፓርቲያችን ባደረገው ርብርብ በሀገር ውስጥና በውጭ ሀገር የስራ ስምሪት ለሚሊዮኖች የስራ ዕድል ፈጥሯል። ምንም እንኳን በተለያዩ መንገዶች የስራ ዕድል መፍጠር ከፍተኛ ጥረቶች ቢደረጉም እንደ ክልል ካለው ብዙ የስራ አጥ ቁጥርና በጊዜው ወደ ስራ ገበያው ከሚገባው አምራች ኃይል አንጻር የስራ ዕድል ፈጠራ ተጨማሪ ጥረት የሚጠይቅ መሆኑን ፓርቲያችን ያምናል። በመሆኑን በቀጣይ በክልላችን ዘላቂ በቂና ጥራት ያለው ስራ ዕድል ለመፍጠር ፓርቲያችን የቅድሚያ ሰጥቶ የሚሰራ ይሆናል። ተጋላጭ የሆኑ በሴፍቲኔትና በተለያዩ ድጋፍ የሚኖሩ የማህበረሰብ ክፍሎች ወደ ምርታማነት እንዲሸጋገሩ ፓርቲያችን ብልጽግና ይሰራል። አብዛኛው የክልላችን ማህበረሰብ አነስተኛ ገቢ ያለው ነው። ስለዚህም የዋጋ ንረትን በመቆጣጠር ብቻ የማህበረሰብ ኑሮ ማሻሻል እንደማይቻል ፓርቲያችን ብልጽግና ያምናል። በመሆኑም ፓርቲያችን የህብረተሰቡን ኑሮ ለማሻሻል የሚያስችሉ የኢኮኖሚ ዕድሎችን የሚፈጥሩና የዜጎችን ገቢ የሚያሳድጉ ስራዎችን ይሰራል። ከዚህም በተጨማሪ የዜጎችን ክህሎትና ብቃት በማሳደግ እና የፋይናንስ አቅርቦትን በማመቻቸት ስራ ፈጣሪ ዜጎችን ለማብዛት ይሰራል። የዜጎችን ክህሎትና ብቃት በማሳደግ በሀገር ውስጥ ስራ እንዲፈጠር ያደርጋል። በተጨማሪም የክልላችን ወጣቶች በዓለም አቀፍ የስራ ገበያ ተወዳዳሪ እንዲሆኑ ለማድረግ ይሰራል። ዜጎች
በሀገራቸው ተቀምጠው ከውጭ ሀገር የስራ እድሎች ተካፋይ እንዲሆኑ ፓርቲያችን አስፈላጊውን የዲጂታል ምህዳር ለማስፋት በትጋት ይሰራል። ስራ ለመፍጠር እምቅ አቅም ያላቸውን ዘርፎች በመለየትና በመደገፍ በየዓመቱ ለ1.1 ሚሊዮን ዜጎች በሀገር ውስጥና በውጭ ሀገር ዘላቂ የስራ እድል እንፈጥራለን። ባለፉት ዓመታት በውጭ የስራ ስምሪት የተገኙ ውጤቶች ላይ በመመስረት ፓርቲያችን የውጭ የስራ ስምሪት በስፋት እንዲፈጠሩ ይሰራል። እንዲሁም ወደ ውጭ ስራ የሚሰማሩ ዜጎችን ክህሎት የማጎልበት ስራዎችን እንሰራለን። የሀገር ውስጥና የውጭ ቀጥተኛ ኢንቨስትመንትን በማበረታታት የኢንዱስትሪዎችን የማምረት አቅም በማሳደግ የኢንዱስትሪ ፓርኮችን በሙሉ አቅም ወደ ስራ በማስገባት የግብርና ንግድና ተዛማጅ ስራዎችን በመደገፍና የመሰረተ ልማቶችን በማስፋፋት በቀጣይ 5 ዓመታት የስራ እንዲፈጠር ይሰራል። የተከበራችሁ የክልላችን ህዝቦች በሀገራችንና በክልላችን ዋነኛው ዋጋ ንረት ችግር መነሻው ምርታማነት ወይም የአቅርቦት እጥረት ነው ብሎ ፓርቲያችን ብልጽግና ያምናል። በመሆኑም የዋጋ ንረትን ከስር መሰረቱ ለመቅረፍ ምርታማነት የማሳደግና አቅርቦትን የማሻሻል ስራ ይሰራል። የአቅርቦት ሰንሰለቱን በማሳጠርና በማቀላጠፍና በማሳጠር ሰው ሰራሽ ዋጋ ንረትን ለመቅረፍ የቅዳሜና እሁድ ገበያዎችን እናበረክታለን። እንዲሁም እንደ ክልል የጀመርናቸውን የገበያ ማዕከላት የግንባታ ስራዎችን አጠናክረን እንቀጥላለን። በዜጎች ኑሮ ላይ ከፍተኛ ጫና የሚያሳድረውን የመሰረታዊ ሸቀጦች ዋጋ ግሽበትን ለመቆጣጠር ፓርቲያችን የመሰረታዊ ሸቀጦችን ምርታማነትና አቅርቦት የሚያሳደጉ ዘርፎች ላይ በትኩረት ይሰራል። ኢንቨስትመንትን ከማስፋፋት አንጻር ክልላችን የተሻለ ኢንቨስትመንት መዳረሻ ለማድረግ የኢንቨስትመንትና የንግድ ከባቢ የተጀመሩ የንግድና ኢንቨስትመንት ማሻሻያዎች ተጠናክረው እንዲቀጥሉ ይደረጋል። ውጤታማና በውጤት ላይ የኢንቨስትመንት ማበረታቻ ስርዓቶችም ይዘረጋል። ስለሆነም ሀገራችን ገብታበት ከነበረው የኢኮኖሚ ቅርቃር ያወጣውና ኢትዮጵያ ወደ ተምሳሌት ሀገር ለማሻገር እየተጋ ያለውን ብልጽግና ፓርቲን ይምረጡ። የምርጫ ምልክታችን የህብረታችንና የሉዓላዊነታችን መገለጫ የሆነው የስንዴ ነዶ ነው። ብልጽግናን ይምረጡ። ምልክታችን የስንዴ ነዶ ነው። አመሰግናለሁ። እናመሰግናለን። ኢዜማ በቀጣይ ለኢትዮጵያ ከኢኮኖሚ ፖሊሲ አንጻር ምን አማራጮችን ምን የተለዩ ሀሳቦችን ይዞ ይመጣል? እሺ፣ አመሰግናለሁ። ውድ ኢትዮጵያውያን፣ የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማ በመጀመሪያው ክፍለ ጊዜያት የገለጽናቸውና ሌሎች ኢኮኖሚያዊ ስርዓት ችግሮች ግምት ውስጥ በማስገባት ስሜት ቀስቃሽ የሆኑ ርዕሶችን ከማንሳት ይልቅ ታቅደው ሊሳኩ የሚችሉ ከ10 አንገብጋቢ ሀገራዊ አጀንዳዎች ውስጥ ከኢኮኖሚ ጉዳዮች ወይም ዲጂታል ቴክኖሎጂ እናቀርባለን። አንደኛ፣ በተመረጠ 6 ወር ውስጥ የህገ መንግስት አጥኚ ኮሚቴ በማቋቋም ህገ መንግስታዊ ማሻሻያዎችን ይደረጋሉ። 2፣ መሬት የአርሶ አደሩ የግል ሀብት የወልና የመንግስት እንዲሆን ይደረጋል። መሬት በኢኮኖሚው ላይ የሚኖረውን አስተዋጽኦ ግምት ውስጥ በማስገባት የአርሶ አደሩን ኑሮ ለማሻሻል የግብርና ባንክ ይቋቋማል። በገጠርና በከተማ ለሚተገበሩ ቢዝነስ ሀሳቢዎች ወይም ኦን ፋርም ኦፍ ፋርም ኤንድ ነን ፋርም ፓኬጅ ተቀርጾ የኤክስቴንሽን ወይም ስርዓት ባለሙያዎች ይመደባሉ። 3፣ ፖለቲካችን መዘመን መሰለጥ አለበት በማለት ፖለቲካ የሀሳብ የእውቀትና ለሀገርና ለሕዝብ የሚጠቅም አማራጭ ፖሊሲዎች ማመንጫ እንዲሆን የዜግነት ፖለቲካን መሰረት በማድረግ ኢዜማ የሀሳብ ፖለቲካ ስር ሰዶ ማንነቶች ያመጡት ልዩነት ውበት ተደርጎ እንዲያዝና ፖለቲካችን ዘምኖ በሀሳብ ላይ እንዲመሰረት አበክሮ ይሰራል። ሰላምን የሁሉም ችግሮቻችን መፍቻ ቁልፍ አድርጎ ይተገብራል። 4፣ ኢትዮጵያ ሀገራችን ከዓለም ሳይሆን ከአፍሪካ በከተሜነት እጅግ ዝቅተኛ ደረጃ ላይ መገኘቷ ዘመናዊ ፖለቲካን ለማካሄድ አስቸጋሪ ያደረገው መሆኑን ግንዛቤ ማስገባት በሁሉም የአስተዳደር አካባቢዎች በተመጣጠነ መልኩ ከተሜነት እንዲስፋፋ ይደረጋል። ውድ ኢትዮጵያውያን፣ የኢትዮጵያ ኢኮኖሚ ግብርና የሚቆጣጠረው መሆኑን ግምት ውስጥ በማስገባት በዲጂታል ቴክኖሎጂ በቀዳሚነት ግብርና በዘመናዊ መልኩ ሽግግር እንዲያደርግ ይደረጋል። 6፣ ኢትዮጵያ በምግብ ሉዓላዊነት የምትሆነው ስንዴ ስላመረተች ብቻ ሳይሆን ስልታዊ የስነ ምግብ ስርዓት ወይም ካርቦሃይድሬት፣ ፕሮቲን፣ ፋት፣ ሚኔራል፣ ውሃ ወዘተረፈ የዘርና የግብዓት ሉዓላዊነትን ስታረጋግጥ ስለሆነ ግብርናችን ስነ ምህዳርን ምርታማነትን በማጣጣም ለሁሉም የግብርና ውጤቶች ከግብርናና ግብርና ያልሆኑ ተግባራት ትኩረት ሰጥቶ ይሰራል። 7፣ ሀገራችን ከግብርና ወደ ኢንዱስትሪ አገልግሎት ለምታደርገው ሽግግር የምርት ኃይሎች ጉልበት፣ መሬት፣ ካፒታል፣ የተፈጥሮ ሀብትና የግብርና አቅሞች ለኢንዱስትሪው እድገት ይውላሉ። 8ኛ፣ የተጀመረውን የዲጂታል የክፍያ ስርዓት ከሳይበር አደጋዎች በመከላከል በሁሉም ዘርፍ ዘመናዊ የታክስና የገንዘብ አስተዳደሮችን ተግባራዊ በማድረግ ዓለም አቀፍ ተወዳዳሪነት ከማረጋገጥ ባሻገር
ቴክኖሎጂ ተጠቃሚ ብቻ ሳይሆን በሂደት ራሳቸውን የሚያበለጽጉ እንዲሆን ይሰራል። 9 የሀገራችን የገንዘብና ገንዘብ ነክ ፖሊሲዎች ወይም ሞኔታሪ ፖሊሲ የነፃ የውጭ ምንዛሬ ግብይት እርምጃ የብር የመግዛት አቅም መዳከም የፈጠረውን ስጋት ለመቀነስ የውጭ ምንዛሬ ግኝት ማሳደግ፣ ህገወጥ ገንዘብ ዝውውር መቆጣጠርና የኢኮኖሚ መረጋጋትን በሚያመጣ መልኩ በመምራት የብርን የመግዛት አቅም ትክክለኛነት ያረጋግጣል። ይህም ዲጂታል ግብይትን በማስፋፋት መንግስት ለህትመት የሚያወጣውን ወጪ መቀነስ፣ በውጭ የሚታተም የብር ኖቶች በሀገር ውስጥ እንዲታተሙ ማድረግና ህትመታቸው በህግና በህግ ብቻ እንዲመራ ማድረግ፣ የብድር ፖሊሲዎች ተደራሽና አካታች ማድረግ፣ የውጭ ገቢ ምርቶች ማቀላጠፍ ተግባራዊ እርምጃዎች ይወሰዳሉ። 10ኛ ግብር ለሀገር እድገት ወሳኝ መሆኑን ተረድተን ዜጎች በግብር ክፍያ ላይ ቅሬታ የሚያሰሙበት ስርዓት ማበጀት ቅድሚያ የምንሰጠው ነው። አቅምን ያገናዘበ ግብር ይከፍላል። ውድ ኢትዮጵያውያን የመንግስት በጀትና ድልድል ዘመናዊ ፖለቲካ፣ ዘመናዊ ኢኮኖሚ የዜጎችን ማህበራዊ ግንኙነት በሚያሳልጥ መልኩ እንዲሆን በማድረግ ኢዜማ የመንግስት በጀት ለፍጆታ መዋል የለበትም ብሎ ያምናል። 12 ለሀገር እድገትና ልማት ዋናው ሞተር የሰው ኃይል ልማት መሆኑን ግንዛቤ ውስጥ በማስገባት ዜጎች ትምህርትና ስልጠና እንዲያገኙና በተቀናጀ የጤና ፖሊሲ ጤናቸው እንዲጠበቅ ያደርጋል። 13 ዋናው የስራ ዕድል የሚፈጠረው በግል ባለሀብቱ መሆኑን ግንዛቤ በመውሰድ የተለያየ ማበረታቻ ስርዓቶች ይዘረጋሉ። የስራ ቅጥርንም ከፖለቲካ የተለያዩ አመለካከቶች ወጥቶ በእውቀት በችሎታና አመለካከት ብቻ ይሆናል። 14 የኑሮ ውድነት ለመቀነስ ከቤት አልሚዎች ጋራ ሞርጌጅ ባንክ በማቋቋም ዜጎች የረጅም ጊዜ የቤት መስሪያ ብድር ተጠቃሚ እንዲሆኑ ገቢ ግብርና ታክስ ማበረታቻም ተግባራዊ ይደረጋል። መሰረተ ልማቶችን በማስፋፋት ትራንስፖርት ወጪን የሚቀንሱ ስትራቴጂያዊ የትራንስፖርትና የኃይል አማራጮች የታክስ ማበረታቻዎች ተግባራዊ ይደረጋሉ። 16 እድገት ትርጉም የሚኖረው የዜጎችን ተጠቃሚነት ስለሚያረጋግጥና ለትውልድ ስንቅ የሚሆን ጥራት ማስቀመጥ ሲችል ነው። ይህ እንዲሆን የኑሮ ውድነትንና የዋጋ ንረትን ለመቆጣጠር ምርትና ምርታማነትን በማሳደግ ላይ ይሰራል። የፓርቲ አባሪ ኮከብ ግብ የሆነው ማህበራዊ ፍትህ ወይም ሶሻል ጀስቲስ ለማረጋገጥ የማህበራዊ ዋስትና ስርዓትም ይዘረጋል። ውድ ኢትዮጵያውያን ኢትዮጵያ አንድነቷ፣ ሰላሟ የተጠበቁ ሁሉም የፖለቲካ አመለካከቶች በሰላማዊ መንገድ የሚስተናገዱበት ዲሞክራሲያዊ ስርዓት የሰፈነባትና ሁሉም ዜጎች እኩል መብት የሆኑብን ነው። አመሰግናለሁ። ምልክታችን ሚዛን ነው። እናመሰግናለን። አዲሃን በቀጣይ የመንግስትነት ስልጣኑን ቢያገኝ የኢኮኖሚ ፖሊሲዎች ላይ ምን ሀሳቦች ይዞ መጥቷል? ምን የፖሊሲ አማራጮችን ይዞ ይመጣል? አመሰግናለሁ። የተከበራችሁ ኢትዮጵያውያን፣ የተከበርከው የአማራ ሕዝብ እንኳን ለሰባተኛው ሀገራዊ ምርጫ አደረሳችሁ። ከዚህ በመቀጠል አዲሃን የኢኮኖሚ ፖሊሲ እንደሚከተለው አቀርባለሁ። ፖለቲካና ኢኮኖሚ ሁለት የተለያዩ ዘርፎች ቢመስሉም በእውነቱ እጅግ የተያያዙ እና የተቆራኙ ናቸው። የፖለቲካ ውሳኔዎች ኢኮኖሚን ይቀይራሉ፣ ኢኮኖሚያዊ ሁኔታዎችም ፖለቲካን ይቀይራሉ። ስለዚህ ፖለቲካና ኢኮኖሚ ማለት የኃይል የሀብትና የውሳኔዎች ግንኙነት መሆኑን አዲሃን ይረዳል። በኢትዮጵያ ውስጥ ይህ ጉዳይ በተለይ አስፈላጊ ነው። የመሬት ፖሊሲ፣ የስራ ዕድል፣ የከተማ እድገት እና የዋጋ ንረት ጉዳዮች በቀጥታ ከፖለቲካ ውሳኔ ጋር ይያዛሉ። እነዚህ ውሳኔዎች ደግሞ በየቀኑ የህዝብ ህይወት ውስጥ ይገኛሉ። ስለሆነም አዲሃን የሚከተሉትን የኢኮኖሚ ፖሊሲ አማራጮች ያቀርባል። አንደኛ፣ የልማትን በተመለከተ አዲሃን የግል ኢንቨስትመንትን ያበረታታል፣ ህጋዊ የንብረት ባለቤትነትን ያረጋግጣል፣ የንግድ ነጻነት እንዲኖር ይሰራል፣ ገበያው በሙሰኞችና በኦሊጋርኪዎች እንዳይያዝ ያደርጋል፣ የመንግስት መሰረተ ልማት ፍትሐዊ ውድድርና ማህበራዊ ጥበቃ ይደረግለታል። የገጠር ግብርናን በተመለከተ የአማራ ክልል ህዝብ የኢኮኖሚ ታሪክ ከግብርና ጋር የተያያዘ ነው። ስለዚህ የአዲሃን ኢኮኖሚ ፕሮግራም መሰረቱ ገበሬን ከመከራ ወደ ምርታማነት በማሸጋገር ላይ የሚመሰረት ይሆናል። ስለሆነም የመሬት ዋስትናን በሚመለከት አዲሃን የገበሬ መሬት የመጠቀም መብት በህግ በግልጽ ይደነግጋል፣ የዘፈቀደ መፈናቀል እንዲቀር ያደርጋል፣ የካሳ ስርዓት ግልጽና ፍትሐዊ እንዲሆን ያደርጋል፣ የሴቶች መሬት መብት ተጠቃሚነት ይረጋገጣል፣ የመሬት ምዝገባ ይካሄዳል፣ የመሬት ክርክር ጉዳዮችን በሚመለከት ልዩ የፍትህ ስርዓት ይዘረጋል።
የግብርና ዘመናዊነትን በተመለከተ የመስኖ ስርዓት ማስፋፋት ይደረጋል። የውሃና የአፈር ጥበቃ ስራ በሰፊው ይሰራል። የድርቅ መቋቋም ቴክኖሎጂ እንዲዘረጋ ይደረጋል። ጥራት ያለው ዘርና ማዳበሪያ በጊዜውና በበቂ እንዲቀርብ ያደርጋል። የእርሻ ማሽነሪ አገልግሎት እንዲስፋፋ ያደርጋል። የእንስሳት ልማት ያበረታታል። የምርት ማከማቻና የገበያ ማዕከላትን ያስፋፋል። የአግሮ ፕሮሰሲንግ ፋብሪካዎች በክልሉ እንዲሰፉ ያደርጋል። የመሬት መነጠቅ መፈናቀልና ካሳን በተመለከተ አዲያን የሚያምነው ማንኛውም ዜጋ በማንነቱ በፖለቲካ አቋሙ ወይም በግጭት ምክንያት መሬቱን ሀብቱን እና ክብሩን ሊያጣ አይገባም ብሎ ነው። ስለዚህ አዲያን ለተፈናቀሉ ዜጎች መመለስና መቋቋም ይሰራል። በኃይል የተወሰዱ ንብረቶች እንዲመለሱ ወይም ፍትሐዊ ካሳ እንዲሰራላቸው ያደርጋል። የቤት፣ የእርሻ፣ የትምህርት ቤት፣ የጤና ተቋማትና የገበያ መልሶ መቋቋም ይሰራል። የንብረት መብት ምዝገባ ያደርጋል። ማረጋገጫ ደብተር ይሰጣል። ልዩ የካሳና የንብረት ጥያቄዎች የሚመለሱበትን ኮሚሽን ያቋቁማል። የግል ዘርፉን በተመለከተ ንግድ ነፃ ይሆናል። ገበያ በሙሰኞች እንዳይጠለፍ ያደርጋል። የንግድ ፈቃድ ቀላል በማድረግ ይሰራል። ዲጂታል አገልግሎት ተደራሽ እንዲሆን ይሰራል። የዘፈቀደ ታክስና ቅጣት ያስቆማል። የግል ንብረት ጥበቃ ያደርጋል። የንግድ ውል ህጋዊ ጥበቃ ይደረግለታል። የንግድ ፍርድ ቤቶች ይመሰረታሉ። ግልጽ የግዥ ስርዓት ይዘረጋል። ፍትሐዊ ውድድርን ያረጋግጣል። አዲያን የከተማ ኢኮኖሚን በተመለከተ የስራ ፈጠራ አበረታች ፖሊሲ ይደረጋል። የማዘጋጃ ህጋዊነት ይሰራል። የትናንሽና መካከለኛ ንግዶች ይኖራሉ። የመኖሪያ ቤትና የመሬት አስተዳደር ግልጽ የከተማ መሬት ሊዝ ስርዓት ይዘረጋል። የመሬት ሙስና እናጠፋለን። የኮንዶሚኒየም ቤት ድጎማን እንደገና እንሰራለን። ለዝቅተኛና መካከለኛ ገቢ ላላቸው ቤተሰቦች ነጻ የቤት እድል እናመቻቻለን። የአነስተኛ ንግድ በተመለከተ የገበያ ቦታዎች ተደራሽ ይሆናሉ። አነስተኛ ብድር ያለወለድ እንሰጣለን። ስለ ኢንዱስትሪና ክልላዊ ልማት መሰረተ ልማት፣ መንገድ፣ ኃይል፣ ውሃ፣ ዲጂታል አገልግሎትን በተመለከተ አዲያን መሰረተ ልማት ጊዜው ተጠናቋል። እናመሰግናለን። የተከበራችሁ ተመልካቾቻችን ዛሬ የኢኮኖሚ ፖሊሲን በተመለከተ ለቀጣይ 5 ዓመታት ፓርቲዎች ኢትዮጵያን ለመምራት ወደ ፉክክሩ ሲገቡ በኢኮኖሚ ፖሊሲ ምን አማራጮችን ይዘው መጥተዋል በሚል ያዘጋጀነው ክርክር የተከታተላችሁትን ይመስል ነበረ። ብልጽግና ፓርቲ፣ ኢዜማና አዲሃን በኢኮኖሚ ፖሊሲ ጉዳይ ተወያይተዋል፣ ተከራክረዋል፣ ተነጋግረዋል። እናንተም ምናልባትም መምረጥን ስናስብ የኢኮኖሚ ጉዳይ ዋነኛው ለመምረጥ ለመወሰን የሚያስፈልግ ወሳኝ ጉዳይ ነውና አብራችሁን ስለቆያችሁ እጅግ እናመሰግናለን። ከቀሪ የአማራ ሚዲያ ኮርፖሬሽን ዝግጅቶች ጋር መልካም ጊዜ እንመኝላችኋለን። እናመሰግናለን። ጤና ይስጥልኝ። ዶክተር ቢኒያም አየለ እባላለሁ። በጥበበ ግዮን ስፔሻላይዝድ ሆስፒታል የጨጓራ የአንጀትና የፊንጢጣ ሳብ ስፔሻሊስት ሐኪም ነኝ። በማህበረሰባችን ዘንድ በብዛት ስለሚገኙት